ይዛን ሄሎ እንኳን ደህና መጣ አብዱ ከሪም። እንኳን በሰላም ቆያችሁ። እኔ ምን ማለት ያለ መረጃ ሙስሊም ለዛ ነው ቁርአኑን አትነካም። ሙስሊም ቁርአን ላይ ከምትቀደም ማለት ነው። ለምን እሱ ጋር ገብተህ ከእሱ ጋር ለምን ተከራከሩ? ለምን ያለው ነገር ከነሱ ጋር አታወራም? ዝም ብለህ ለምን ስለ ኩስ ሊያወሩ ይመጣሉ? ስለ ኩስ ከምታወራ ጆሮውን ጠምዘውዘው አመንስ ካለው የሚገቡት ሁሉ ስለ ኩስ ነው የሚያወሩት፣ በውሸት አንጀታቸውን ነፍቷቸው ማለት ነው። ኤኒዌይስ መመለስ ከሆነ ገቡ አታልኩ። ሰላም ነው። ቋንቋ መጣ መናገር እንችላለን። ቶፒኩ ላይ ስለ ኩሱ እንዳታወራ። ስለ ኩስ ከሆነ ሽንት ቤት ነው። ስለ ቶፒኩ ላይ ያው ቀጥል። ኦኬ፣ አንደኛ ሙሽሪክ ወይ ካፍር የሚባለው ቁርአንን መንካት የተከለከለው እንዳይነካ ብሎ የተከለከለው እርኩስ ስለሆነ ወይ የተበላሸ ስለሆነ ሳይሆን ሲጀመር ሰው ልጅ ተፈጥሮ አንድ ፍጡር እስከሆነ ድረስ ንጃሳ አይባልም ማለት እርኩስ አይባልም። መንካት ይቻላል፣ ሰላም ማለትም ይቻላል። ግን ቁርአን ለሙስሊም ራሱ የተከልክሏል። ውዱ ሳያርግ እንዳይነካ ተከልክሏል። እንኳን ለሙሽሪክ ማንሳተውና ለካፍር ያልሆነ እንኳን ቀርቶ ለአመነው ራሱ ውዱ አርግቶ ንጃሳውን ጧሃራ መሆኑን ጠብቆ ከዛ በኋላ ያቀራል። ያን ግን እዛ ላይ አሁን ውስጡ ሁክምና ሸሪዓው ለብቻ ያስቀምጥ ያለ ዕልሙ ለብቻ እንደሆነ ያለ እሱ ግን ዲል አይሆንም። አሁን ዋና ዲል መድረግ ያለበት ሐሳባችሁ ምንድነው ነው እናንተ? ቴንክ ዩ። የሰው ልጅ እርኩስ አይባልም ብለህናል። ሙስሊምም ካልታጠበ እንትን አይልም ብለህናል። የሰው ልጅ እርኩስ የሚል ጤነኛ ነው? አልገባኝም። ተስማምተናል እኔ እናንተ ሰው ልጅ በተፈጥሮ እርኩስ አይባልም። ስለዚህ እርኩስ አይደለም። ክርስቲያኑም ሙስሊሙም እርኩስ ተብሎ አይጠራም። ከጥጥበት ጋር በተያያዘ ከሆነ ሙስሊሙም ታጥቦ ነው የሚነካው ነው ያልከን አይደለ? ኦኬ። ሰዎችን እርኩስ ሚልስ እንዴት? ለምሳሌ ከእምነቱ ውጭ ያለውን ከሱ እምነት ውጭ ያለውን እርኩስ ቢልስ? የለም አልተባለም፣ እርኩስ ነው አልተባለም። ግን ያን እርኩስነቱ ከውስጡ ያለው ከክህደቱ ከተለያየ ሀሳቡ ከፈጣሪ መራቁ ዒባዳ አለማረጉ ሙሽሪኩ የያዘው መንገዱ ባጥል መሆኑን ትክክል ያለ አለ መንገድ መሆኑን እንደዚህ አይነት አገላለጽ ይሰጠዋል። አንተ አሁን ያስከው በጎግል ትራንስሌት እኮ በሌላ ነገር ይሰጠዋል እኮ እርግጠኛ ጎግል ትራንስሌት ብዙ ስህተት አለው። እዚህ ጋር አሁን ራሱ ያስከው ትክክለኛ ቁርአን አይደለም። አንብብ እሺ። እናንተ ያመናችሁ ሆይ እሱ ቀድም እኮ አንብያለሁ። ይሄን እርኩስ ያልከውን ከአመኔታው ነው ያገላለጽ ያለው አላህ በዚህ አሁን አላህ ቃል የወረደው ሰዓት አለ፣ ጊዜ አለ፣ ምልክቱን የተሰጠው መካና መዲና አለ፣ የወረደበት ሰዓት አለ። አንተ ቁጭ ያልከው ቀጥታው ተረጉማለሁ ካልክ ወንድማችን አሁን ይሄን ቀጥታ ተረጉማለሁ በእንዚህ ተቀመጠው ካልክ እኮ ትርጉም ወደ ሌላ ቦታ ይሄዳል። አይ ስለዚህ መዲና የሚወረድ መካ የሚወረድ ሰማይ ላይ የሚወረድ እሺ የተነገረው ለሰዎች ነው ብላለው ነው አይደለ? ትክክል፣ ለሰው ልጅ ነው፣ መልእክት ነው። ለሙሉ ቁርአንን ሐርፍ ሳይቀር የአላህ ቃል ነው። ኦኬ። ስለዚህ ሙስሊም ያልሆኑት ምንድናቸው ነው የሚላቸው? ቅዱስ ወይንስ ርኩስ? ይሄን ሲጀመር ትራንስሌት ልክ ያልሆነ ነው። እኔ ዓለም ነው በዛ አንተ ትክክለኛ ክታብን አምጣ፣ ቁርአንን አምጣ ትክክለኛ። ያው አንተ እሺ፣ ያውልህ አረብኛውን ቀጥል። ቀጥል።
የናውን ስለ መስጂዱ የተከለከላቸው ነው። ካዕባ እንዳያርጉ ካዕባ ላይ እንዳይገቡ ነው ሐራም የተደረገው። ያ አዩሀለዚነ አመኑ ኢነመል ሙሽሪኩነ ነጀስ ፈላ ተቅረቡል መስጂደል ሐራም ባዕደ ዓሚሂም ሃዛ ይላል። አሁን ያ አዩሀለዚነ አመኑ ያሉ ነጃሳ ማለት ምን ማለት ነው? አስጨርሰኝ ቆይ። ነጃሳ ማለት ምን ማለት ነው? አዳምጠኝ። ምን ማለት ነው? አስጨርሰኝ። ሙሉ ሰንተንሱ ነው ሙሉ አያ ነው ማንበብ ያለበት። የታሰረው ላይ ትርጉሙ ወዴት ይላል የሚለው ሙሉ መጨረስ ማወቅ አለብኝ። ያቺ አንድ ቃል ብቻ ለይተም አመጣለሁ ካልኩ የእንትኑ ትርጉም እኮ ሉዝ አረክ ማለት ነው። ስለዚህ ሙሉ አያ ሙሉ ጁምላውን ተረዳ። እስቲ መጀመሪያ ሰንተንሱ ይሄን ቃል አላህ ለምንድን ነው የሚልከው ለሰው ልጅ ለማስተማርም ለመንገርም የፈለገው ምንድነው ብለህ ተረዳ። ተርጉመሽ ምንድነው የሚለው ቃል ነጥለ ተረጉማለሁ ቶቢክ አደርገዋለሁ ካልኩ ቶቢክ አይሆንም። በቃ በተፍሲር እንወላ ችግር የለውም ወንድማችን። እኔ ጨርሻለሁ። ሌላ ከዚህ በላይ እኔ እውቀቱን ብዙ ስለሌለ ከዚህ ያለኝ እቺን ያለኝ ደግሞ ምናልባት የሚገባ ከሆነ ትረዳለህ ብዬ አስባለሁ። አዳም በባሌም በቦሌም ክርስቲያንና ሙስሊም ያልሆኑ ሰዎች ቁርአንን መያዝ ማስተማር መንካት ይችላሉ። ሙስሊም ሙሽሪክ ተውና ሙስሊም ራሱ በማይፈቀድበት አለ ሰዓት መንካት በማይችልበት ሰዓት ማቅራት በማይችልበት ሰዓት አለ። ስለ ሙስሊም አልጠየቅኩም፣ ስለ ክርስቲያን የጠየቅኩኝ። በኤኒ ሰርከምስታንስ ሙስሊም ተከልክሎ ስለ ክርስቲያን ጥያቄው ምን አመጣው ነው? ያው ሙስሊም ራሱ ማይፈቀድለት ሰዓት አለ ያልኩ። ሙስሊም ሆኖ ሻሃዳ አርግቶ አምኖ ከተቀበለ በኋላ ራሱ እንደዚህ አይነት ሰዓት መንካት አይችልም ተብሎ ተከለከለበት ሁኔታ የክርስቲያን ጥያቄው ምን አመጣ ነው እዚህ ላይ? which means ክርስቲያኖች በኤኒ ሚንስ አይፈቀድላቸውም ነው አለ። እሱን እኮ ዲል አይሆንም እኮ ለምን አመጣ ጥያቄው እዚህ ውስጥ ምን አመጣ? ከክርስቲያን ጋር ምን አገናኘው? ይሄን ክታብ ነው ለሙስሊም የመጣው ወረደ ለአምኖ ሂዳያ አላህ የሰጠው ተቀብሎ ያነባል እንጂ ክርስቲያንና አይሁዶች አይፈቀድላቸውም ነው አይደል? አዎ አይፈቀድላቸውም። አዎ ታንክ ዩ። ስለዚህ እስልምና በማይፈቀድለት መልኩ እንዴት ነው ብለው መማር ይችላሉ? አው ሲጀመር እኮ ዲኑን እስልምና እነሱን አያባርም አያርቅም፣ በመጥፎ እይታ አይሰጥም፣ ከነሱ ጋር እንትን ምንም ግንኙነትና ፈጠሩ አይልም። እንዳውም አቀርቡ ወዳጅ አድርጉ ሙስሊምና ላይ እንዲገቡ ዳዋ አድርጉ ሙስሊም ስለሚለው ዳዋ ታደርጋለህ ታስተምራለህ። ነገር ግን ቁርአኑን እነሱ አንተ እንዳውም የኔ ዓለማዬ አንተን እንደ ለማስተማር ነው። እኔ ግን አንተ እኔን ማስተማር ተፈቅዶልሃል። እሺ ቁርአኑን እኔ አረብኛውን እየነካው እንትን እያልኩ ማስተማር መማር ማንበብ እችላለሁ። ካልሞላ መስፈርቱ አልችልም። እዚህ ጋር ደግሞ አልችልም ስል ረጅም ሰዓት አወራ። which means እኔ የምነግርህን ተረት ብቻ አዳምጥ። አንተ ግን አንብበህ እውነቱን ማወቅ የለብህም። እኔ መዋሽህን ብቻ አይንህን ትጨፍናለህ፣ ጆሮን ትደፍናለህ። እኔ በምልህ ብቻ ትሄዳታለህ። ለምን? ቁርአን ላንተ አይፈቀድም መንካት። የእስልምና ዲሌማ ምንም ልናደርግ አንችልም። አይደለም ተሳስተህ ትርጉም ሌላ ትርጉም አትስተው እንደዛ አልተባለም። ስለዚህ ከፈለክ ጥያቄ እውቀቱ ያለው ሰው ጠይቀው። እኛም እውቀት የለንም። አሁን እቺን ወንድማችን ይሄ እስልምና ቅያት ነው። ምክንያቱም አንዴ ማንበብ መንካት አትችልም ካልከኝ በኋላ ኦልራይት ማንበብ መንካት አልችልም፣ ምን ነግረኝም ብቻ እንደ ለውሻ እንደምጥለው ዳቦ እየጣልክልኝ እሷን ብቻ ስለ እስልምና ምንም ኔጌቲቭ ነገር ልነግረኝ እንደማትችል አውቃለሁ። ምክንያቱም በአረብኛ ደብቀህ የሆነ ነገር እየተረጎምክ ትነግረኛለህ። እኔ የተደበቀ ነገር የለም። ይሄን ከ1400 ዓመት በኋላ የቆመጠ እስካሁን የተቀመጠ አዳም ምንም ነገረኝን ነገር አሜን ብዬ ብቻ መቀበል ግዴታ ነው ያለብኝ። በራሴ ቁርአኑን መፈተሽ አይፈቀድልኝም። አሁንም ኢንተርኔት ይፈቀዳል፣ መፈተሽ ትችላለህ። ኦኬ ቁርአኑን ማንበብ እችላለሁ እንጂ ትችላለህ። ማታ አንዴ ልግባ፣ ቀጥልሽ። ግባ እኔ ወጣሁ። ኦልራይት ቋንቋ መጣ። የማረብ እንትን ጥያቄ ነበረኝ።
ቆይ መልስ ቅድሚያ እዚሁ ላይ ቀጥል። ይቻላል ቶፒኩ ላይ ቀጥል። ቅድሚያ ቶፒኩ ላይ ቀጥል። ቅድሚያ ጥያቄ መጠየቅ እችላለሁ? ትጠይቃለህ። ቅድሚያ ቶፒኩ ላይ ቀጥል። ቅድሚያ ያው ወይን አሁን ነው የባሁኑ ርዕስ ነው ያልከኝ? ያ ሙስሊም ያልሆነ ሰው መጠየቅ አይቻልም እንዴ? ሙስሊም ያልሆነ ቁርአንን መንካት ማንበብ ይችላል ወይ? ሙስሊም ያልሆነ ሰው ቁርአንን መንካት ሳይሆን ጥያቄ ነው የገባው። አይቻልም? ቅድሚያ የእኛውን ሜቢ ምላሽ ስጥና ትቀጥላለህ። ፕሮፋይሉ ተጽዕኖ አድርጎባል? ለኛም ለጥያቄ እንትን ነበር። አይ ሞክር፣ ጥያቄ ነበር ሞክር። ካልሆነ ፕሮፋይል ተጽዕኖ ካላደረገብህ የተወሰነ ለመመለስ ሞክር። አብዛኞቹ የገቡ አሁን ይሞክራሉ። አትሊስት ሜቢ አንተ ፕሮፋይል ተጽዕኖ አድርጎብህ ከሆነ ችግር የለው እናልፈዋለን። ከስድስተኛ ክፍል ካላወቁት ነገር ከስድስተኛ ክፍል ካለፍክ ይሄንን ፕሮፋይል ያላወቁትን ነገር እዚህ መጥቼ ብናገር ጥሩ ይሆናል። ኦልራይት ኦኬ። ምንድነው ጥያቄ? ምንድነው ጥያቄ? እሺ ጥሩ ያው እንግዲህ ጥያቄ የማይቻል ነገር ከሆነ እሺ ልመልስላችሁ በቻልኩት ማለት ነው። ማች ጥያቄ ይቻላል ብላችሁኛል። ያው ጥያቄ ነው የገባሁት። ይሄን ለመመለስ ሳይሆን ጥያቄ ነው የገባሁት። ቁርአንን መንካት አይችልም በእስልምናችን። ያው እዚህ ጋር ከፍታችሁታል። በእስልምና አስተምሮ ይሰማል? ይሰማል? አዎ ትሰማለህ። ትሰማለህ? ትሰማለህ? አልሰማም እንዴ? ቱርኩ ጥሩ አይደለም መሰለኝ። ትሰማለህ ወንድማችን? ሰላም እኔ ልመልስ። ቀጥል። አባን ያው ጀምራለሁ። እስቲ ቀጥል። በእስልምና አስተምሮ አይደለም ሌላ እምነት ያለው አይደለም ክርስቲያን አይደለም አይሁዳ ሙስሊም የሆነ ሰው ራሱ ያለ ውዱ መንካት አይችልም። የተቀደሰን መጽሐፍ የተቀደሰውን ቁርአን መንካት አይችልም። በእርግጥ አይቻልም ነው። ኦልራይት አሁን እናንተ እያላችሁ ያለው መረዳት ቁርአንን አንድ ሰው ሳይሰልም በፊት መረዳት አይችልም የሚል አንቀጽ ታመጣለኝ የሚል ጥቅስ ታመጣለኝ። መንካት አይችልም ነው ያልነው አይደለ? ቁርአን ያለው መንካት አይችልም። መረዳት ካለካው እንዴት አነበዋለሁ? ካለካው እንዴት ተረዳዋለሁ? ለዚህ ሎጂክ ላምጣለሽ። ለዚህኛው አሁን እዚህ የከፈታችሁትን ክታብ የከፈታችሁትን መጽሐፍ እኔ እያየሁት እየተረዳሁት ኢንተርኔትን አውጣው ከስር ኢንተርኔትን አውጣው ከስር ኢንተርኔትን ከስር አውጣው። ኢንተርኔት ገና ከመጣ ትናንትና ነው። ለምን ኢንተርኔት የመጣው ትናንትና ነው ገና። አይዋ ኦሮ እሺ፣ ኢንተርኔት የመጣው ትናንትና ከሆነ ኢንተርኔት ባይኖር ቁርአንን ሙስሊም እያነበበ እያስረዳው ሳይዘው እሱ ማለት ነው እሱ ሳይዘው እኔ እየነገርኩት እያስረዳው መረዳት አይችልም። ስለዚህ አንተ የምትጥልልኝን አንተ የምትፈልገው ቦታ የምታነብልኝን እንጂ እኔ የማውቀው ነገር አይኖርም። አንተ የምትነግረኝን አሜን ብዬ አንድ ሰው ለመረዳት የሆነን መጽሐፍ ውስጥ ያለውን መልእክት ለመረዳት የግድ መጽሐፍ መያዝ ግድለዋል። ግዴታ ነው። ምክንያቱም ደደብ መሀይም ካልሆነ በራሱ መመራመር የሚፈልግ ከሆነ የግዴታ ቼክ ማድረግ አለበት። እዛ ጋር እንዲህ ብሏል፣ እዚህ ጋር እንዲህ ብሏል፣ እዛ ጋር እንደዚህ ብሏል፣ እያንዳንዱ ማየት አለበት። ሜቢ ከስድስተኛ ክፍል ያላለፉ ልክ ፕሮፋይል እንዳሉ ከሆኑ ዝም ብለው የሰሟትን ነገር እንደ በቀቀ ዝም ብለው ውጭ ብለው ሲያስተጋቡ ይኖራሉ። ነገር ግን የሚያነብ የሚያገናዝብ ሰው ከሆነ ግን
የለውም ጠይቀን ገብተናል። ኦኬ ወን ብለህ ነው መረብሸው ከስራ አድርጉት። የሚያነብ የሚያገናዝብ ሰው ግን ምን ማለት አለበት? ማንበብ መጠየቅ አለበት። ግን ከስድስተኛ ክፍል ባላለፉ ከሆኑስ የሚነገራቸውን እንደ በቀቀን እሷን ብቻ ሲያስተጋቡ ይኖራሉ ማለት ነው። ይህ አስቸጋሪ ነው። ይህ ለመሀይማን ብቻ የሚሰራ ነው። ለምሁራን ቀጥል። አንድ ነገር እኔ መጽሐፍ እዚህ ከፍቼ ሙስሊም የሆነ ሰው ከፍቶ እያነበበልኝ እየነገረኝ መጽሐፍ ውስጥ ያለውን ከዚህም ያለውን ከዛም ያለውን እየነገርኩ አንተ መረዳት አትችልም? ትችላለህ። የግድ አንተ ራስህ መጽሐፉን በእጅ ይዘህ ማገላበጥ አለበት። ኦኬ፣ አንድ መጽሐፍ ለመረዳት ምን ያህል ጊዜ ይፈጃል? ምን ያህል ጊዜስ ነው የምትጠይቀው? ያ ሰውዬ ስንት ዓመት ነው? እሱ እንደ ሰውዬው ሁኔታ ነው እየጠቀሰ እንትን የሚልህ አንዷን ጥቅስ ራሱ በትክክል ለመረዳት አንዷን ጥቅስ ራሱ ውስጥ ያለውን ነገር ለማመን በእጅ ያለበት የሚል ነገር ከየት ነው ያለው? የግድ አንድ ሰው መጽሐፍ ውስጥ ያለውን ነገር ለማወቅና ለመገንዘብ ለመረዳት መጽሐፉን በእጁ ይዞ የግድ በሌላ ሰው በእጁ የግድ ይዞ ማምጣት የግድ በእጅ ያዝ የሚል አቋም የለንም እኮ። በግድ እጅ በያዝ ጉዳይ አቋም ሳይሆን ነገር ግን መንካት ከሆነ በእጁ መያዝ ግድ የማይለው ነገር ከሆነ ጓዳምሽ የግዴታ በእጁ ያዝ የሚል አቋም የለንም። በእጃቸው ሳይዙ ሊያምኑ ይችላሉ። በእጃቸው ሳይዙ ሊያምኑ ይችላሉ። በመስማት ሊያምኑ ይችላሉ። ሊያምኑ ሳይሆን ሊያውቁት ሊያውቁት በመጽሐፍ ውስጥ ያለውን ነገር ሊያውቁትና ሊያውቁም ሳይዙ ችግር የለውም። እሱ በእጃቸውም ሳይዙ ሊያውቁም ሊረዱም ይችላሉ። ነገር ግን ክልከላ ካለ ግን which የተደበቀ ነገር አለ ማለት ነው። እንዳነኩት እንዳታነቡት ሙስሊም ካልሆናችሁ ድረስ ካለ ምንድነው እሱ? ያንን ስህተቶች ለመቅበር የተደረገ ነው። ስህተቶቹ እንዳይወጡ የታፈነ ነገር አለ ማለት ነው። ስለዚህ አለመሆኑን ደግሞ ላስረዳህ ነው። አዳም ቀደም አሁን ምን ብያችኋለሁ? ቀደም የሰጠሁት ኤግዛምፕል አለ። ለምሳሌ እሱን አንተ ነው ልጠይቅህ። ቀደም የጠየቁት ያሳየሁት ኤግዛምፕል ስላለ ከአንተ ምሰማውና ከአርዲ ምሰማው የተለያየ ከሆነ which ራሴ ማንበብ አለብኝ ማለት ነው። አሁን ለምሳሌ ከእስልምና የወጣ ምንድን ነው የሚደረገው? ሰው ከእስልምና ሰው ቢወጣ ምን ይደረጋል? ከእስልምና ከወጣ ሙርተድ ምንድን ነው የሚደረገው? እንደ ሸሪዓው ነው ያልኩህ። ይገደላል። ስንት ቀን ቀጠሮ ነው የሚሰጠው ካልተመለሰ? ይመከራል፣ ይሰጠዋል። አሁን ወደ ሌላ እየሄድክ ነው። ግን ወደ ሌላ እየወጣ ለምን እንዳልኩ ታውቃለህ? ወደዛ እንሄዳለን። ቆይ አንድ ጥያቄ፣ ቆይ ይሄንን ጨርሰን እንሄዳለን። አብሽር እነግርሃለሁ። እንሄዳለን። ለምን እንደጠየቅኩ ታውቃለህ? አሁን ፕሮፋይልህን አንተ ስድስተኛ ክፍል ያቆመው ወንድምህ ፕሮፋይል ያደረግከው አይገደልም ብሎ ነው የሚያምነው። ስድስተኛማ አይደለም። ጠይቀው። አይገደልም ብሎ የሚቀጥፍ ነው። ሐዲሳቶቹ ኢጅማ ያደረጉት ይገደላል ነው የሚለው እና አቡ ሃይደርም ሌሎቹም ኡስታዞች ይገደላል ነው የሚሉት። ስለዚህ አንተ ቁጭ ብለህ ስለዚህ አንተ አሁን ምን ብለሃል? ይገደላል። ያኛው አንተ ፕሮፋይል አድርገህ የምትዞረው ሰውዬ ደግሞ ከስድስተኛ ክፍል የቆመው አይገደልም ብሎ ነው የሚዋሻው 24 ሰዓት ማለት ነው። እና አቡ ሃይደርን ስትጠይቃቸው ደግሞ ይገደላል። ማክሲመም የሚሰጠው ቀን 3 ቀን ነው። ሌሎቹም ኡሳማንም እንደዛ ይገደላል ብሎ ነው የሚያምነው። ሐዲሳቶቹ ዘሆል ይገደላል ነው የሚሉት። አንድ ሐዲስ አይደለም፣ በቂ ሐዲስ ቡሃሪ ላይ ያለ፣ ሱናን ናሳኢ ላይ ያለ፣ በጣም ብዙ ቦታ ማምጣት ይቻላል። ሸሪዓውም 3 ቀን ነው የሚሰጠው ነው የሚለው። ስለዚህ ከመስማት ከሆነ መስማት ብቻ ከሆነ አንደኛው ሲሰማ ሌላ። ቅድም 3ቱ ልጆች ይህን ጥያቄ ጠይቄያቸው አይታችኋል። የተሰጠው መልስ ሌላ። ስለዚህ እርስ በርስ የሚጋጭ ሆነ ማለት ነው። መጽሐፉን ለማያነብ ሰው ለማታውቁ ሰው ጤናማ ነገር ብቻ ይነግሯቸዋል። መሐመድ ለምሳሌ ግለ ወሲብ ብቻውን ወሲብ ያደርግ ነበር ብለው ይላችኋል?
አይላችሁም። እቺን ያልፋታል። ሙሐመድ ለምሳሌ እንደዚህ ሳባዎቹ እንደዚህ ቅማላቸው ከአይናቸው እንትን የሚንጠባጠብ ከጺማቸው ይንጠባጠብ ይሏቸዋል አይሏችሁም? ለምን ነው ምን የምታደርጉኝ? ለምን ጤናማ ያንተ አሁን ስታነቡስ ብቻ ታገኙታላችሁ። አይደለም ያንተውን ብቻ ነው እንደ መስማት አለብኝ። ለምን ትራስጠኝ? ችግር እኮ ይሄ ነው። እፎይ ቀጥል። እሺ አይዋ አሁን እኛ የያዝነው ርዕሱ ምንድነው? አሁን ከአንድነት ይባልፋ ከሁለቱም 3-4 እየሄድክ ነው። ቀጣጥለህ እየሄድክ ነው። ይሄ ሌላ ነገር ነው። ለምን ሳይሆን ወንድማሽ ለምን ሳይሆን የኛውንም በደንብ የምታውቀው ነገር ከሆነ ጠይቀህ ከዚህ በኩል ይሄኛውና ይሄ ለምን ይጋጫል ወይም ደግሞ ይሄ ለምን ይላል ጀምረሃል። እኔ በርግጥ መልስ ሳይሆን ለጥያቄ ነበር የገባሁት። የጀመረውን ሳጨርስ መጠየቅ አችልም አልከኝ። እሺ ጀምሬያለሁ። ስለዚህ ቁርአንን መንካት አይችልም። ግን አንድ ሰው በደንብ ቁርአንን ሳይዝ መጽሐፉን ሳይዝ መጽሐፍ ውስጥ ያለውን ነገር ጠይቆ መረዳት ይችላል፣ በሌላ ሰው ማለት ነው። ያለው ነገር ይሄ መጀመሪያ ያነሳው ርዕስ ይሄን መስላል። አሁን ወደ ኒው ጥያቄ እንግባ። ይሄንን ቀጥለህ ትገባለህ ነው ያልከኝ። የሚጠይቀው ሰው ከሌለውስ ማለት አነ እሱ ሌላ ነው። ተው እኔ ለጥያቄ ነው የገባሁት አልኩህ እኮ። ምንድነው ጥያቄ ፈርታው ነው? እኔ እስልምናን ለማወቅ የግድ ኡስታዝ ልቀጥር ነው ማለት ነው? አይደለም በጭራሽ። አርዲ ሰላም እያሻለ አስቸጋሪ ነው። አሁን ወደ ጥያቄ ልለፋ። አሁን ጥያቄ ነው። ቆይ እኔ ጥያቄ አለኝ። አንድ ሰው እኔ እኮ አልጠየቁማ። ቆይ በዚሁ የተነሳ እኔ አጭር ብቻ ነው፣ ከዛ በኋላ ትመልስልኛለህ። ለምሳሌ ከሚስት ጋር እንትን ለማለት ኡዱ ማድረግ አለብህ? ሚስትን ጋር ከሷ ጋር አብረህ ለመሆን ኡዱ ማድረግ አለብህ? አልመለሰልህም። ያን ጥያቄ ጥያቄው ከዚህ ከእንትን ጋር አብሮ ስለሚያያዝ ነው። አልመለሰልህም። ለምን አትመልስልኝም? የማልመለስልህን ንገረኝ። ገባሁት። እኔ ለማለት ሳይሆን እዚህ ዳዋ ለማድረግ ሳይሆን ለጥያቄ ነው የገባሁት። አንድ ነገር ለማንኛውም እናንተ ውስጥ እና ብዙ ማድረግሽን ያለባቸው ሴቶች እንኳን በርግስትሬሽን ጊዜ አይደለም። ቆይ አንተ አሁን ክርስትና ውስጥ ያለውን ህግ በሙሉ ታውቀዋለህ? አሁን አንተ አሁን እኮ እኔ ላላውቀው ይችላል። አንተ የምታውቀው ጥያቄ ማለት ነው። በተቻለ መጠን እንመልሳለን። በቃ ችግር የለም። ለማንኛውም አንድ ነገር ልናገርና ትጠይቃለህ። ቆይ ትነግረኛለህ። አብሽር፣ ችግር የለውም። እኔ የመጣሁበትን ልስራት አይደል? ሌላ ቦታ ያውዛጋው ሌላ ቦታ ቁርአን ይኸውልህ አይደል? ሌላ ቦታ ይሄዳል። ማንስትሬሽን ላይ እያሉ እንኳን ብዙ ላይ መማር ትችላላችሁ። ጥያቄ ያለኝ ወደ ጥያቄ ማለፍ ብቻ ነው። አይ አይደለም፣ አትንኩት ስትል የሴት ልማድ ላይ ወይም ሴቶች ማንስትሬሽን ላይ እያሉ ቁርአን መንካት አይቻልም። መሐመድ ግን አይሻ አይሻ ማንስትሬሽን ላይ ሆና ብሎ ወጀፈ እንትን ለማለት ሳይሆን ለውይጥ እስከሆነ ድረስ ጤና ላይ ተኝቶ ቁርአንን ይቀራ ነበርና አትንኩ ማለት እንዴት ነው ትክክል ነው? ሌላው እሱን ያንን ሁላ ተውና አሁን የመጣሁበትን ጥያቄን ጠይቃችሁና ማለት ነው። እንደዛ አትበሉ ብዬ ነው። እሺ ለማንኛውም በቃ ጨንቆሃል። እሺ ቀጥል፣ ችግር የለም ወንድማችን። እኔ ደግሞ የሚገርም ቁርአን ይገባኛል ብዬ ይኸውልህ ይሄን ሁሉ ቁርአን ገዝቼ አሁን አንተ ደግሞ ጭራሽ ኡስታዝ ቅጠር ትለኛለህ እንዴ? ይገባኛል ብዬ አንድ ስገዛ ሁለት ስገዛ ኡስታዝ ቅጠር ወጣኝ። ታዲያ ሰው ለመረዳት ከፈለክ ሰው መኖር አለበት እንጂ ብቻህን ማንበብ አትችልም አልከኝ አይደለ? አላልኩም ማለት ነው። ቁርአንን እየነካው ነው ያለው። አሁን ቁርአኑን ሳይሆን መረዳት ይችላል ነው ያልኩት። ምናልባት የመስማት ችግር ካለብህ አሁን መስማት ይችላል። ቁርአኑን እየነካው አንድ ሰው ቁርአኑን ሳይሆን በእጁ ሳይነካው መረዳት ይችላል ነው ያልኩት። በእጁ ሳይነካው ስለዚህ መንካት አልችልም። አሁን እዚህ ላይ ይቆምና ለምን ጥያቄውን ትፈሩታላችሁ? ጥያቄን ጠይቁ። ቁርአኑን እየነካው ነው። መፍራት ያስፈልጋል። ቁርአኑን እየነካው ነው። ባይዘይ አርዲ እየነካው ነው። ሸሪዓ ቢሆን ገደያታለሽ።
የሸሪያ ሀገር ስትሆኚ ትሰየፋት ነበር። ትሰየፋት ነበር። ቆይ ምንድነው ይሄ ሁላ ጥያቄ ላለማስተናገድ ነው እንዴ? ኦኬ። አይ መንካት አትችልም ስላልከኝ እንዲሁ ኪሳራ ነው። አይ ማለት ፍቃደኛ ካልሆናችሁ ለቄ መውጣት ትችላለሁ። በግድ ቤታችሁን ወጥቼ በግድ መለሱኛል ይላችሁ ቀጥል። አይዋ ይሄ ነው እንግዲህ እኔ አሁን እንትን ጥያቄ ምን መሰለህ፣ እንደ መጽሐፍ ቅዱስ እንደ ክርስትና አስተምሮ ክርስቲያን ሁኑ ብሎ ያዘዘ ትእዛዝ አለ ወይ? ክርስቲያን ማለት ምን ማለት ነው? አንተ ነው የምትነግረኝ እሱ ነው። ኦልራይት በዛ ውስጥ እያይዘህ ትነግረኛለህ ማለት ነው። ክርስቲያን ብሎ ማለት እኛ የምናውቀው እምነታችሁ ነው። እናንተ እኛ እስላም ነው አይደለ? እኛው እስላም ሲሆን እናንተው ክርስትና በሚባል ነው የምታውቀው። የእናንተን ሃይማኖት ያዙ ብሎ ያስተማረ አስተምሮ ከእናንተ አለ ወይ? ኦኬ። ሃይማኖት ማለት ምን ማለት ነው? ሃይማኖት ማለት ምን ማለት ነው? ሃይማኖት ማለት ምን ማለት ነው? አንድ ሰው የሚያምነው እምነቱ ማለት ነው። አንድ ሰው የሚያምነው እምነቱ ከምን አገኘ? አዎ መሰለን አለ አይደል? አሁን የምታምኑት እምነት አለ አይደል? እሺ ክርስትና ሃይማኖት አለ የለም? ባጭሩ ክርስትና ሃይማኖት አለ የለም? ክርስትና ሃይማኖት የምታምነው ነገር ማለት ነው ሃይማኖት ማለት። አይዋ የምታምኑት ሃይማኖት አለ የለም? ክርስትና ሃይማኖት ባበስ የምታምኑት አለ የለም? ታንክ ዩ ኦልራይት። የምታምኑት አለ የለም? ክርስቶስ እንደዚህ ይላል 16 አንድና አንድ ክፈተው ዮሐንስ ወንጌል እሺ ከምኩራብ ያወጧችኋል፣ ይሄንን ደግሞ የሚገድሏችሁ ጊዜ ይመጣል ካለ በኋላ ይህን የሚያደርጉባችሁ ስንት ነበር? በእኔም እመኑ በአብም እመኑ ይላል። በእግዚአብሔር እመኑ 14 ነው 14 አንድ ሶሪ ልባችሁ አይታወክ፣ በእግዚአብሔር እመኑ በእኔም እመኑ። በማን? በአብና በወልድ እናምናለን፣ በመንፈስ ቅዱስ እናምናለን፣ በእግዚአብሔር እናምናለን፣ በክርስቶስም እናምናለን። እናምነው የለንም አለን። እግዚአብሔር ቤተክርስቲያን ምንድን ነው? አይምን ክርስቲያን ምንድን ነው? ማቴዎስ ወንጌል ምዕራፍ 16 ቁጥር 20 አካባቢ አንድ ክፈተው። እሺ የክርስቶስ ለማን ደቀ መዛሙርቱ አዘዛቸው ከፍ አድርገው ከዚያን ቀን ጀምሮ ማቴዎስ ወንጌል ነው። ኦኬ ኖ ዝቅ አድርገው ሶሪ ተቃራኒ ነው የነገርኩህ። ዝቅ አድርገው። ኢየሱስ መልሶ ለስምዖን ምን ብሎ ነገረው? የዮና ልጅ ስምዖን ሆይ ሰማያት ያለው አባቴ እንጂ ስጋና ደም አልገለጸልህም። የማን ብሎ? የሕያው እግዚአብሔር ልጅ ነህ ብሎ እምነቱን ሲነግረው ይሄንን በሰማይ ያለው አባቴ እንጂ ስጋና ደም አልገለጸልህም። ስለዚህ ማን ብለህ ማመን አለብህ? እግዚአብሔር ልጅ ብለህ ማመን አለብህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ። ምኔን ቤተክርስቲያን ማለት ምን ማለት ነው? እንደማንችል ቤተክርስቲያን ማለት ምን ማለት ነው? ቤተክርስቲያን ማለት ምን ማለት ነው? አንተ ነው ነግረኝ። የክርስቲያኖች ቤት ማለት ነው። ካንተ ነው የምጠብቀው ማለት ቤቴን እሰራለሁ። ክርስቲያን ማለት ነው። ባጭሩ ክርስቲያን ማለት ነው የክርስቶስ ተከታይ ማለት ነው። ክርስትና ማለት ነው የክርስቶስ ተከታይ ቤተክርስቲያን አላት እኮ በክርስቶስ የሚያምን ያ የኔ ያለው እኮ ቤተክርስቲያን ማለት ንብረትነት የሚያሳይ ነው። እሰራለሁኝ አለ። ስለዚህ ቤተክርስቲያንን እሰራለሁ። ስለዚህ እኛ ራሳችን ቤተክርስቲያን እሰራለሁኝ አለ። ማ ክርስቶስ ማለት ነው። ከዛስ የገሃነም ደጆች አይችሏትም። ማን የሰራኛል? የልባችንንም መሰብሰቢያችንንም ማን የገነባው? ማን የሰራው? ክርስቶስ። በእኔ ማን ዋለ? ቤተክርስቲያንን ደግሞ እሰራለሁኝ አለ። ዘሆል ህብረት ስንሆን የምንሰበሰብበትም ቤተክርስቲያን ይባላል። አስ ኢንዲቪዥዋል እኛም ደግሞ ቤተክርስቲያን እንባላለን። ክርስቲያኖች መሰብሰቢያ ማለት ነው። ክርስቶስ ተከታይ ማለት ነው። ተከታተሉን ብሏል። ያ ማቴዎስ ወንጌል ምዕራፍ 10 37 አካባቢ የእሱ ተከታይ አስ ኢንዲቪዥዋል ሰዎች ሲጠሩ ግን ክርስቲያኖች ብለው ይጠሩሃል። አይዋ መልሶ ማለት ቁጥር 37 ጀመረ። አጋው አንዴ
ተከተሉኝ ብሏል። ያ ከኔ ይልቅ አባቱን እናቱን ምናምን ክርስትና ብሎ ማለት በሱ ማማን ማለት ነው። በኋላ የማይከተለኝ ለኔ ሊሆን አይገባ ማለት ስለዚህ ተከተሉኝ ብሏል። ያ ምን አልከኝ? ምን አልከው ወንድማችን? ክርስትና ማለት ጥሬ ቃሉ ምንድን ነው ያልከኝ? ክርስትና ማለት አሁን በትርጉሙ ማለት ነው። ጥሬ ቃሉ ክርስትና ማለት ምን ማለት ነው? የክርስቶስ ተከታይ ደግሞ ክርስቲያን የክርስቶስ ተከታይ ክርስቶስም ያምን ክርስቲያን ማለት ነው። ስለዚህ በእኔ ማኑ ያቆራርጣል። ክርስትና ማለት አልሰማም። ክርስትና ማለት ምንድን ነው ያልከኝ? የክርስቶስ ተከታይ የክርስቶስ ተከታይ ክርስቶስ ክርስቲያን ተባለ። ለዚህ መረጃ አለ። በቤተ ክርስቲያን ውስጥ ተሰብስበው ቤተ ክርስቲያን ደግሞ ማን ሰራቸው? ክርስቶስ ተከተሉኝ ብሏል። ያው በእኔ መኑ ብሏል። ያው ሐዋርያት ሥራ ምዕራፍ 11 ኢየሱስን ተከታይ ለማለቱ መረጃ እንዳሁኑ ለመተርጎም መረጃ አንብበው። ባገኙትም ጊዜ ወደ አንጾኪያ አመጧቸው። በቤተክርስቲያን ቤተክርስቲያን የማነች ብያለሁ? ማን የሰራ ቤተክርስቲያን? ቤተክርስቲያን ማን የሰራት? ትሰማለህ? ቤተክርስቲያን ማን የሰራት? ይሰማል? ትሰማለህ? ባገኙትም ጊዜ ወደ አንጾኪያ አመጡት። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። ብዙ ሕዝብንም አስተማሩ። ደቀ መዝሙርቱም መጀመሪያ በአንጾኪያ ክርስቲያን ተግባብተን ከሆነ ክርስትና ማለት በሱ ማመን ነው ለማለት መረጃ እያልኩ ነበር። ክርስትና ቢሉ ማለት ወይንም ተከታይ ማለት ኢየሱስ ክርስቶስ ወይንም ደግሞ በሱ ማመን ተከታይ ሆነ መረጃው ነው። ደቀ መዝሙር ማለት ክርስትና ቢሉ ማለት በሱ ማመን ነው የሚል መረጃ ጥቅስ ጋር እየሰማኝ አይደለም እንደምንማሽ ደቀ መዝሙር ማለት ተከታይ ማለት ነው። ስለዚህ ምን ተባሉ? ክርስቲያን ተባሉ። ቤት በቤተ ክርስቲያን ቤተክርስቲያኑ ደግሞ ማን ነው? የክርስቶስ። ስለዚህ ክርስቲያን ማለት ክርስቶስን የሚከተል በክርስቶስ የሚያምን ማለት ነው። ክርስቲያን ስለተባል ከአድንህም እኛ ጋር እንደ እስልምናው ሎጂክ ዘንድ አመጣ መባል ሳይሆን የሚያድንህ መሆንን ነው የሚያድንህ። ሃይማኖቱ እንደዚህ የሚለው ገብቶኛል። እኔ መረጃ ነበር ጥቅስ ስለዚህ ክርስትና ማለት በሱ ማመን ነው የሚል ጥቅስ እያልኩ ነበር። ምን ይላል እዚህ ጋር? አንበበስ ምንድን ነው ያሳየው? ምንድን ነው ያለው? አልሰማሁም። አልሰማሁም እንዴ? ቆይ እኔ የልጁ ኔትወርክ አንብብልኝ አንተ አንብበው። በደንብ እየታየኝ አይደለም። ምን አሳየው? ዮሐንስ ወንጌል ምዕራፍ 14 ቁጥር ሃይማኖት ምንድን ነው? ስለ ማመን በአንዱ አልከኝ። ማመን ከሆነ ክርስቶስ ምን ብሏል? በእኔ መኑ በአብ መኑ ብሏል። ስለዚህ እናምነዋለን አልኩ። ኦልራይት። ከዛስ ምን አሳየው? ክርስቶስ እኔን ተከተሉ ብሏል። ክርስቲያን ማለት ክርስቶስን መከተል ነው። ተከተሉኝ ብሏል ወይ? ማቴዎስ ወንጌል ምዕራፍ 10 ቁጥር 38 ላይ አሳየው። ክርስትና ማለት በሱ ማመን መሆኑን ያገደል። ክርስትና ማለት ኢየሱስን መከተል ነው የሚል ጥቅስ ነው የፈለኩት። አዳምጥ። የአንተን ሎጂክ እኔ ለምን እከተላለሁ? ምክንያቱም አንተ አይደለም እኮ እኔና ሃይማኖት ሼፕ እኔ የፈለኩት ይሄንን ስለሆነ ነው። ከዛ ይሄንን ነው። ምክንያቱም ክርስትና ማለት መከተል ነው የሚል ጥቅስ። አዳምጥ። በመጀመሪያ ደረጃ አንተ ሎጂክ እኔ ምን ያደርግልኛል? ምን አገባኝ? የአንተ ሎጂክ አይደለም እኮ ነው የምድንበት። የእኔ መጽሐፌ እንዴት ያስተምራል ነው እንጂ አንተ እንዴት ትጠይቃለህ? ምን አገባኝ? እኔ እንዴት አምናለሁ ነው እንጂ መልስ የሚሆነው አንተ እንዴት ትጠይቃለህ? እኔ መልስ የሚሆን አይደለም። ተገናኘ። እኔ ሃይማኖቴን እንዴት ዲፋይን አደርጋለሁ ከእምነቴ አንጻር የሚለው ነው እንጂ ኤግዛክት ወርድ ፋላሲ ዘበመጣ እኔ ምን አገባኝ? እኔ አይመለከተኝም እኮ አንተ ነው እንጂ እኛ እንዴት ክርስቶስን ምን ብለን እንድናምን ታዘናል። ትክክለኛው ምላሽ ምናልባት ወንድማችን ምንድን ነው መሰለህ ክርስቲያን የሚለው ቃል ከግሪክ የመጣ ቃል ነው። የአማርኛ ቃል ቢሆን ኖሮ እኮ ይሄ ሁሉ ኮንፊውዥን አይመጣባችሁም ነበር ሙስሊሞች ምናልባት። ምክንያቱም አሁን በአማርኛ ቢሆን ኖሮ ያ ቃል ተነግሮ የነበረው ሰዎች ኢየሱስን የሚከተሉ ሰዎችን የኢየሱስ ተከታዮች ብሎ ጠሯቸው
ብሎ ቢነገር የኢየሱስ ተከታይ የሚለው ኢየሱስን ስለሚከተሉ የተሰጠ ስም ስለሆነ አማርኛው ግልጽ እኮ ነው። ክርስቲያን የሚለው ቃል ከግሪክ የመጣ ክርስቲያኖስ የሚል ቃል ነው። በግሪክ ክርስቲያኖስ ማለት የኢየሱስ ተከታዮች ማለት ነው። የግሪክ ቋንቋ ነው፣ ሌላ ተአምር እኮ አይደለም። አሁን በእንግሊዘኛ ምን ይባላል ክርስቲያን ብትለኝ ፎሎወር ኦፍ ክራይስት ይባላል በእንግሊዘኛ። ፎሎወር ኦፍ ክራይስት እንዴት ይባላል ተብሎ ቋንቋ ነው በቃ። አሁን አንተ ኢየሱስን ስትከተል ያየኸውን ሰው ይሄ ሰው የክርስቶስ ተከታይ ነው ማለት በሌላ ቃል ማለት ነው። ይሄ ሰው ክርስቲያን ነው ማለት በግሪክ እየጠራኸው ነው ቃሉን ማለት ነው። በግሪክ ያ ሰው የኢየሱስ ተከታይ ነው ብለህ እየተናገርክ ነው፣ በአፍህ ነው፣ ቋንቋ እየተናገርክ ነው። በቃ እንደዛ እንደማለት ነው። አይ ዲፋይን መደረግ አለበት እኮ ነው በአማርኛው። ያስቸጋሪ ነው። ቃል በቃል እኔ እንደምፈልገው አምጣ ነው ባጭሩ። እንደዛ አይነት ሎጂክ ደግሞ በጣም ነው የሚገርመው። የቃላት ጨዋታ ሳይሆን አስተምሮ ምንድን ነው ብለን እኛ የምንከተለው እሱ ቃል በቃል ይሄንን የሚል አለ ወይ ነው። አስተምሮ ተነገረው። አስተምሮን ደግሞ ከመጽሐፉ ባለቤቶች የመጽሐፉ ባለቤቶች እኛ ራሳችን ስለሆነ ማለት ነው። ክርስትና እንዴት ነው የምንረዳው የሚለውን ነገር እኛን ምን ጠይቆን ያንን መልስ ይመለስለታል። ከተቀበለ ከተዋጠለት ይቀበላል። ካልተቀበለ ደግሞ ራሱ በአመጣው ሎጂክ ራሱ እስልምናውን የሚመታ ጥያቄ ስለሆነ የሚጠይቀው ማለት ነው። ይሄ ነገር የትኛውም አይደለም እነሱም ጋር ስለማይሰራ ማለት ነው። አስተምሮ ነው መጠየቅ ያለበት። አስተምሮ ጠይቁ ሙስሊሞች። ያ ትክክል፣ እሱም ነው እንትን ሲል ስለነበረ ነው። ክርስቲያን ማለት የኢየሱስ ተከታይ ነው የሚል አሳየኝ ሲል ስለነበረ ነው። በቃ ያልተረዳውም ከነም ይመስለኛል። የክርስቶስ ተከታዮች ደቀ መዛሙርቶቹ ክርስቲያን ተባሉ የሚለውም የገባው አልመሰለኝ። እሱ ነው እኮ ኤግዛክትሊ አልገባውም። ክርስቲያን ማለት ቋንቋ ነው፣ የግሪክ ቋንቋ ነው፣ የኢየሱስ ተከታይ ማለት ነው። በቃ እኮ አሳየኝ የቱ ጋር እንደሚል ዲክሽነሪ ላይ ገብተህ ከፈለክ ክርስቲያን ብለህ ብትጽፍ የክርስቶስ ተከታይ ብሎ ይፈታላል። አሁን ልክ የእንግሊዝኛ ቋንቋ ዲክሽነሪ ውስጥ ገብተህ እንደምትፈታው በቃ በግሪክ የተጠቀመ ቃል ስለሆነ ነው። መሐመድ ወይ ሰላም፣ እንዴት ናችሁ? ምስጋና የምትመልሰው አለ ልጠይቅ ነው። ምን ነበር የጠየቃችሁት? ሙስሊም ነው ምን ነበር ክርስቲያን ጠይቀው ወይ ናርድ ይቀጥል። ኦኬ ማሜ ሰላም ነው፣ እንኳን ደህና መጣ ብለናል። ከእስልምና ውጭ ያሉ ከእስልምና ሃይማኖት ውጭ ያሉ ሰዎች ቁርአንን መንካት ይችላሉ? ቁርአንን መንካት ይችላሉ? ለመማር ከሆነ መንካት ይችላል። ኦኬ ስለዚህ ክርስቲያን፣ አይሁዳዊ፣ ጣዖት አምላኪ መንካት ይችላል ማለት ነው ቁርአንን? ጣዖት አምላኪ ጣዖት አምላኪ መንካት ለምሳሌ ነካው እኮ እንትን የሚለው ነገር የለም። ተምሮ ሊማርበት ይችላል። በዛ በምትማርበት ዝም ብሎ ሊነካው ለምን ነክቶ ሊያልፍ ነው? አይ በቃ ነክቶ ወይ ማንበብ ማጥናት ምናምን ከፈለገ እያገላበጠ ማንበብ ይችላል ቁርአንን። መማሩን እኮ የሚጎዳው ነገር የለም፣ ሊመለስበትም ይችላል እኮ እያገላበጠ። ስለዚህ ማንበብ ይችላል ማለት ነው ቁርአንን እየነካ። አሁን ደግሞ እያገላበጠ አልክ እኮ እና ሳታገላብጥ ነው የምታነበው አንተ? እና እንዴት ከፍቶ ሳያየው እንዴት ነው የሚማረው እኮ? ስለዚህ እየከፈተ እያገላበጠ እየነካ ማንበብ ይችላል ወይ ከዛ በኋላ መረዳት ይችላል ማለት ነው አይደል? የትኛውም መማር የፈለገ መረዳት ይችላል። ኦኬ አጋሪዎችም ጭምር ማለት ነው፣ ክርስቲያኖች፣ አይሁዶች፣ ጣዖት አምላኪዎች እኮ ሚነኩት እኮ ሊማርበት ከፈለገ ነው። ኦኬ እሺ አጋሪዎች እርኩሶች ናቸው አይደል ተብለው የሚጠሩት? አጋሪዎች እርኩሶች ናቸው አይደል? እርኩሶች ንጹህ ያልሆኑ ማለት ነው፣ ቆሻሾች እኮ። ለንጹህ ያልሆኑት እኮ በራሳቸው ፍቃድ ነው እንጂ እኮ በፈጣሪ ፍቃድ አይደለም። እሱን አይደለም የጠየኩ። በራሳቸው ፍቃድ ነው ንጹህ የሆኑት ወይ ፈጣሪን ያቆሻቸው አይደለም የጠየኩ ጥያቄ ማለት ነው።
አጋሪዎች ጣዖት አምላኪዎች እርኩሶች ይባላሉ ወይስ አይባሉ? ባለማወቁ ያኔ ሳያቅ ገብቶበት ሊሆን ይችላል፣ ሊጠራ ይችላል። በዛ ማለት አጋሪዎች እርኩሶች ናቸው አይደል? እንደ እስልምና እርኩሶች የሚል አለ። እርኩሶች አይደሉም፣ ነጃሳ ናቸው በለው። ኦኬ እሺ፣ ነጃሳ ናቸው አይደል? ክርስቲያኖች፣ አይሁዶችና ጣዖት አምላኪዎች ነጃሳ ናቸው የሚል ታሳየኛለህ? ኦኬ አይደሉ? አይ ታሳየኝ እፈልጋለሁ። ኦኬ እሺ፣ ለምሳሌ እንደዛ ብሎ ቢናገር ቁርአን ልክ ነው ብለህ ታምናለህ? ናቸውም አይደሉም ልልህ አልፈልግም፣ ግን ልታሳየን ትችላለህ? ቁርአን እንደዛ ብሎ ቢናገር ልክ ነው ብለህ ታምናለህ? አሳየኝ። ቆይ መጀመሪያ መልስልኛ። እንደዛ ብሎ ቢናገር እኮ ከዛ በኋላ እነዚህ እርኩስ የተባሉት አካላት ቁርአን መንካት መብታቸው ነው ብለህ ታምናለህ አንተ? ከዛ በኋላ እኮ እርኩስ ናቸው የተባለበት ቦታ አሳየኝሽ። እኮ እርኩስ ናቸው የሚል ወይም ደግሞ አላህ እርኩስ ናቸው አጋሪዎች ብሎ ቢናገር ልክ ነው ብለህ አንተ ታምናለህ? ምን ትለዋለህ? ይሄን አሁን እርኩስ ናቸው የሚል አምላክ ምንድን ነው የምትለው? አሳየኝ ነው እኮ እርኩ። ኦኬ እሺ፣ እርኩሶች ብሎ አይናገርም። አታሳየኝም፣ ሲጀምር አታወጣም። ኦኬ የለም እንደዛ የሚል አይናገርም። ቢናገርስ እንደዛ ግን እርኩስ ብሎ የሚናገር የለም። አታወጣልኝም አልኩ እኮ አውጣልኝ። ኦኬ እሺ፣ እስኪ አንብበው። እስኪ አንብቤን እናንተ ያመናችሁ ወይ አንብበው። ከዛ በኋላ ያለው አጋሪዎች እርኩሶች ብቻ ናቸው እኮ። ምንድን ነው የሚለው? በመጀመሪያ ቤት ላይ ነው ወይ እርኩሶች ናቸው አጋሪዎች ይላል ቁርአን። አጋሪዎች እርኩሶች ናቸው አይልም ቁርአን። መጽሐፍ ቅዱስ ነው የከፈትከው ክርስቲያን፣ ወይንም የተበረዘ ቁርአን ነው ይሄ። ቁርአን አይደለም ማለት መሐመድ። አጋሪዎች ማለት ምን ማለት ነው? በቁርአን ማያምኑ ናቸው። ስለዚህ በቁርአን ማያምን ከሆነ እኮ ቁርአን መቅራት እንትን ማለት አይችልም ማለት ነው። እርኩስ ነው እኮ ስለማያምን ነው የተባለው። እኔ አንተን እረዳለሁ ብዬ ስታገል እርኩስ ነው ብለህ አንተም ትስማማለህ? ቁርአን እኮ እርኩስ የለም ብለህ ነበረ እኮ በመጽሐፉ በቁርአን ማያምን ከሆነ ነው። ሙአሜ አስበላኸኝ ከክርስቲያን ጋር ጣላ። እኔ ለአንተ እያገዝኩ እየሸመጠጥኩኝ እርኩስ የለም ብለህ ነበር እኮ ቀደም። ቁርአን ላይ አታሳየኝም፣ አታመጣም እንደዛ የተባለበትን ብለህ ስትል፣ እሺ ሐዲስ ነው ቁርአን ነው ይሄ? ኧረ እንካደው እባክህ። ቁርአንም አይደለም ሐዲስ ነው፣ ተረት ነው። ሐዲስ ራሱ የጻፈው ነው። በቁርአን አሳየኝ። ያው ከቁርአን አንጣ፣ ቁርአን ላይ አንጣ። ሐዲስ ላይ አይደለም ያለኛ። ፈልግለት ዳይፍ ነው ከቁርአን ዳይፍ ነው አያመጣም። ከቁርአን ላሳየው እኮ ከቁርአን ላሳየው። የቅድሞ ሐዲስ ነበር። ሱረቱል ተውባ 9ኛው ምዕራፍ ቁጥር 28 ላይ ተመሳሳይ ይናገራል። ይሄው እናንተ ያመናችሁ አጋሪዎች እርኩሶች ብቻ ናቸው ይላል ሱረቱል ተውባ። ቁርአን ላይ ደግሞ አጋሪዎች ማለት ምን ማለት ነው? ይሄው ከቁርአን ከሐዲስ ቅድም ካድካውን ደግሞ ከቁርአን አመጣውልህ እኮ። አጋሪዎች ማለት ምን ማለት ነው? ስለዚህ አጋሪዎች እርኩሶች ናቸው፣ በቁርአን ማያምኑ ናቸው። በቁርአን ካላመኑ እርኩስ ነው። ቅድም አንተ ምን ብለህ ነበር? አጋሪዎች ጣዖት አምላኪዎች እርኩሶች አይባሉም ብለህ ነበር አይደል? የሚል አታመጣልኝም አላልክ? ቅድም እኮ ያላመኑት አጋሪዎች አላልከኝም እኮ ብያለሁ። ጣዖት አምላኪዎች አጋሪዎች ናቸው አይደሉም? አጋሪዎች አላልከኝም። አንድ ሰው ጣዖት አምላኪዎች አጋሪዎች ናቸው አይደሉም? እሺ ቁርአን መንካት አይችሉም ብለህ ነው እኮ የጠየከኝ መጀመሪያ እኮ። እነሱ አጋሪዎች ናቸው ወይስ አይደሉም? ስለዚህ ማያምን በቁርአን ማያምን በቃ አጋሪዎች የሚያሻርኩ አይደል? አይሁድም ክርስቲያንም አጋሪ የሚያሻርኩ ማለት ነው የሚክዱ እኮ። እነማን ናቸው እነዚህ? አይሁዶች፣ ክርስቲያኖችና ጣዖት አምላኪዎች ናቸው አይደል? እኮ ጣዖት አምላኪ። ስለዚህ እነሱ አጋሪዎች ናቸው እርኩሶች ናቸው የሚል አታመጣልኝም ማለት
እኮ ስለዚህ አይሁዳኖች እኮ መቼስ ሙስሊም ናቸው ብያለሁ ነግረም እኮ። ስለዚህ አይሁዶች ክርስቲያኖችና ጣዖት አምላኪዎች እርኩሶች ስለሆኑ ቁርአን መንካት አይችሉም ማለት ነው። ጣዖት አምላኪና ሲጀምሩ ሙስሊም ነው ብለን ትናገር ነው? አዎ ናቸው አላልኩም እኮ ከአላህ ውጪ እያጋራ ነው እኮ። ከአላህ ውጪ እያመለከ እንዴት እርኩስ አይደለም? ኦኬ እሺ፣ እነዚህ ሰዎች ቁርአን መንካት ይችላሉ? እነዚህ ሰዎች ቁርአን መንካት ይችላሉ? የማያምንበት ከሆነ የማያምንበት ተምሮ የማይመለስበት ከሆነ ለሱ ምንም አያደርግለትም። የሚማርበት እርኩስ ነጃሳ የሆነ ሰው ቁርአን መንካት ይችላል? መንካትና ምንትን ማለት ምንድነው? እየነገርኩህ ነው እኮ ነጃሳ ቁርአን መንካት ይችላል? መሐመድ ማለት እንዴት ነው የመረዳት እንትን አቢሊቲ ሜንታሊቲ እንዴት ነው? ምን ያክል ነው? አጋር እኮ ጣዖት እያመለከ እንዴት ነው ቁርአን የሚነካው? ኦኬ፣ ስለዚህ ቁርአን መንካት አይችሉም ማለት ነው። እሺ፣ ቁርአንን ካልነኩ እንዴት ነው አንብበው ሙስሊም ሊሆኑ የሚችሉት? ቁርአንን ካልነኩ አላመነበትም እኮ። እስካላመነበት ድረስ ጣዖት እያመለከ እንዴት ነው እንትን የሚለው ቁርአን? ኦኬ፣ እሺ፣ እንዴት ነው ሙስሊም ለመሆን እንዴት ነው የሚያነበው? እንዴት ነው ማንበብ ያለበት? ሳይነካው እንዴት ነው የሚያነበው? አሁን ለምሳሌ አንድ ጣዖት አምላኪ መጀመሪያ እስልምና ልክ ነው ወይስ ልክ አይደለም የሚለውን ነገር ለማወቅና ለማጣራት ቁርአንን በእጁ ይዞ እያገላበጠ ማንበብ አለበት አይደለ? የለበትም። ማይመለስ እያጋራ መንካት አይችልም። ፈጣሪ ያለ ፈጣሪ የለም ብሎ የሚማር ከሆነ እሱ መንካት አይችልም። ነገር እውነት ነው። ጥር ነው አባቴ። እንዳንተ እኮ ጣዖት የሚያመልክ ከሆነ በእኛ ማመን ትችላለህ? በቁርአናችን ማመን ትችላለህ? ጣዖት እያመለክ እኮ ለማመን እኮ ቅድሚያ ማወቅ ይጠይቃል። ደግሞ ማንበብና ማየት መንካት ያስፈልጋል። አትነካትም እኮ አንተ ሙስሊም አልሆንክም። አጋሪዎች ደጋፊ ስለሆንክ ነው። አንተ ሙስሊም ስላልሆንክ ቅድሚያ ቁርአንን ለመንካት ሙስሊም መሆን አለብህ። ሻዳ መያዝ አለብህ። ከዛ በኋላ ነው ማንበብ የሚፈቀድልህ። ከዛ በኋላ ነው ለምን ነካ? አንተ ለምን ታነበዋለህ? እኔማ ምንም እንደማታመጡ ስለማቅ ህጉ ግን አይከለክለኛል። ከከለከለ ለምንድን ነው የምታነበው? ምንም እንደማታመጡ ስለማቅ በሸሪዓ ስለማልተዳደር አይደለም። በሸሪዓ ስለማልተዳደር ጣዖት አምላኪ ነው ነው አይደለም። በሸሪዓ ስለማልተዳደር እኮ ጣዖት አምላኪ ስለሆንክ ነው እንደዚህ የምትለው። አዳምጠ በሸሪዓው ስለማልተዳደር አንድ፣ ሁለተኛ ደግሞ እናንተም ከሙሐመድ ህግ ይልቅ ሰብአዊነት ተሰምቷችሁ ይሄንን ስለማተገብሩት ስለማታርዱኝ አሁን ለነገር እኮ አንተም ጣዖት አምላኪ ነው። ያው ታቦት እያመለከ አይደል እንዴ? ስለዚህ ሙሴ ጣዖት አምላኪ ነበር ማለት ነው መስለምና አንተም እኮ ጣዖት አምላኪ ነው፣ ፈጣሪ አምላኪ አይደለም። ኤኒዌይስ እንትናን መላእክቶች ጣዖት አምላኪ ነበሩ ማለት ነው። ሱራ 2 148 ላይ 248 ሶሪ ሚውት ለምን ታደርገኛለህ? ታቦት ስላለ ሜቢ ክፈት ለክርስቲያን ያንን ታቦቱን የተሸከሙት ጣዖት አምላኪ ያናቸው ማለት ይጀምር። እኔ የምጠይቅህ እምነት አለ አንተ ክርስቲያን የሚል እምነት አለ መጽሐፍ ቅዱስ ውስጥ? እሱን ክፈትልኝ አንተ ክርስቲያን ነኝ ብለህ የምታምን ከሆነ ሙስሊም የሚለው አውጥቼ ያሳያለሁ። እኔ አንተ ላሳየኝ ምን ይጠበስ ታዲያ? ለምን ታፍራለህ? በራስህ እምነት ማፈር የለብህም። አንብብ ይሄንን ክፈልሽ ነው ክርስቲያን የሚለው አሳየኝ። አንተ እምነትህ ምንድን ነው? እምነትህ ምንድን ነው? እምነትህ ምንድን ነው? ለምን እምነት ነው የምታምነው? እምነቴን ክርስቶስ እኔ ሙስሊም መሆኔን አስረዳሃለሁ። አንተ እምነትህ ምንድን ነው ንገረኝ። ክርስቶስ ማመን እምነትህ ንገረኝ። ክርስቲያን የሰበከ ሃይማኖት አንተ መጽሐፍ ቅዱስ ውስጥ ካለ ወሬውን ተውና ታቦት ታመልካለህ ብለህ ስላልክ ይሄው መላእክትና ሙሴ ታቦት ያመልካሉ ብለህ እንድትመሰክርልን አንብብ ሱራውን። ሱራ 248 ነው የተከፈተልህ። አንብበው። ስለ ቁርአኑ ተወው። አንተ እምነት ራሱ አሁን እኮ ያንተ እምነት ያልታወቀ ነው። እንዴት ነው በአንተ ለመማር አላስወደለው ማለት ነው? ያንተ እምነት ራሱ በውሸት ነው ወይ ሰዎች የምትወነጅለው? አይ ያንተ እምነት ነው ሰው የምትወነጅለው? ለምንድን ነው በመጽሐፍ የምታፍረው? አንተ አትፈርበት በእምነትህ። እሺ አሁን አንተ
አይሁዳን ነው ወይስ ክርስቲያን የሚለው ነገር በእምነትህ አትፈር። ሙስሊም ከሆንክ ቁርአንህን አንብብና መላእክቶች ጣዖት አምላኪ ናቸው ብለህ መስክር። በቃ ለምን ታፍራለህ? በእኛ ቁርአን አንተ በመጽሐፍ ቅዱስ ታፍራለህ እንጂ በቁርአን አናፍርም እኛ። ይሄው ካላፈርክ አንብብ ተብሎ ተከፈተልህ። አንብብና ይሄ ታቦት ስለምን እንደሆነ አስረዳል። እዚህ ጋር የተቀመጠው ታቦት እኔ ልንገር፣ በበኩሌ ታቦት ካመለኩኝ ከእስልምና እወጣለሁ። ይሄን ማወቅ አለብን። በቃ እኮ ይሄው አንብበዋ። በቃ ከእስልምና ውጣ። ይሄን ይሄንን አንብብና ስለዚህ እኮ የተኛው ፈጣሪ ትቶ አንተ ታቦትን የሚያመልክ ከሆነ ከእስልምና ይወጣል እኮ። አንብበውና ከዛ በኋላ ከእስልምና ትወጣልናለህ ማለት ነው። አንብበው፣ መጽሐፉን አንብበው። አትፍራው። ቁርአን የተከፈተልህ አንብበው እኮ። እዚህ ጋር እኮ እያጋሩ ነው። የሚያጋራ ከሆነ ከእስልምና ይወጣል። ልንገርህ። እያጋሩ ነው። እነ መላእክቶቹ እያጋሩ ነው። መላእክቶቹ ታቦት ተሸክመው ሲመጡ እያጋሩ ነው። እነ ሙሴ ታቦት ነው የሚሸከሙት። እነ ሙሳ ጋር አላመለኩበትም እነሱ እያጋሩ ነው። እምነት ምን እንደሆነ አስረዳኝ እስኪ። እምነቴን ነገርኩህ እኮ አንተ አይደለም እኮ። አዋቂ ከሆንክ አስረዳኝ እሺ። ክርስቲያን የሚል አሳየኝ እሺ። ለምን አሳያለሁ? ለምን ታፍራለህ? ለምን ታፍራለህ? ቆይ በይ ክርስቲያን የሚል አይኖር። እምነቴ ማን ነው? ክርስቶስ ማመን ነው አለ። ክርስትና ተቀበል የሚል ነብይ ወይ ደግሞ ፈጣሪ እንደዚህ ተናገረ። ከክርስትና ተቀበል ትክክለኛ እምነት የሚል ካሳየኝ እኔ ወደ ክርስትና እመለስልሃለሁ። እምነቴ ምንድነው? ክርስቶስ ማመን ነው። ወላሂ ያሳየኝ። አትፈር። እኔ እመለስልሃለሁ። እኔ ክርስቶስን እቀበልልሃለሁ። ክርስቲያን ምን አይነት ጭንቅላት ነው የያዙ ሰዎች? አትፈር። ሚውት አታርገኝ። የምናገረውን እየሰማ ነው እኮ። እኔ ያሳየኝ እያልኩ ነው እኮ። ቃል በቃል አሳየኝ መሐመድ። ለኔ ይኸውልህ ተውሂድ የሚል ቃል ከቁርአን ውስጥ ካሳየኝ እኔ ዛሬ እስልምና እቀበልልሃለሁ። ታቦት የሚለው ሳጥን ነው እሱ። ተራ ነገር ነው፣ ሳጥን ነው። አሁን እሱ ተውሂድ የሚለውን ካሳየኝ እኔ እስልምና እቀበልልሃለሁ። ጎሽ ቶሎ በል። ስለ ታቦቱ ምናምን ተወው። እሱ እምነት ንገረኝ። ታቦት ነው እንዴ? ተውሂድ እኮ ነው ያልኩህ። እምነት ንገረኝ። ተውሂድ የሚለውን ከቁርአን ውስጥ ካሳየኝ፣ ይኸውልህ ተውሂድ የሚለውን ከቁርአን ውስጥ ካሳየኝ እኔ እስልምና እቀበልልሃለሁ። ላሳየህ እችላለሁ። አንተ እምነትህ ምንድነው? ልከተልህ እችላለሁ። አሁን ገብቻለሁ አንተ ጋር። ቶሎ በልና አሳየኝ። እምነትህ ምንድነው? አሳየኝ ቶሎ። እምነቴ ክርስቶስን ማመን ነው። ይሰማል? ክርስቶስ አይደለም ያልኩህ። ክርስቶስ የሚለው አይደለም ያልኩህ። ክርስቲያን ብሎ ያስተማረ ነብይ ወይ ደግሞ ፈጣሪ ያስተማረበት። አትጩህ። እምነቴን ጠየቀኛል። ክርስቶስ ማመን፣ በክርስቶስ ማመን። ያ ክርስቲያን ተከተሉ የሚል አለ መጽሐፍ ቅዱስ ውስጥ። አታፍርም? ታመጣለህ? አታመጣም? ቆይ ጠየቀኝ አይደል? ስለዚህ በክርስቶስ ማመን፣ በክርስቶስ ማመን ያ ማመን ነው ወይስ ታምነዋለህ ወይስ ታመልካለህ? ምኑ ነው የምታምንበት? ማመንና ማምለክ የሚለውን እኮ መለየት አለብህ አንተ። ማመንና ማምለክ ማለት ነው። ቆይ ተረጋጋ። መሬት ንካ። እንደውም ይመቸኛል። ማመንና ማምለክ ልዩነቱን ዲፋይን አድርገው። ማምለክ እኮ አንድ ፈጣሪ ነው ማምለክ ያለብህ ነገር። ማምለክ ማለት ምን ማለት ነው? ፈጣሪ ነው የምታመልከው። አንድ ማምለክ ማለት ምን ማለት ነው? ፈጣሪን መገዛት ነው። ፈጣሪን መከተል ነው። በቃ አንድ ፈጣሪ ብለህ መከተል። አንተ ሶስቱን እየተከተልክ። ቆይ ተረጋጋ። መከተል ማለት ምን አይነት መከተል? መከተል እኮ ኢየሱስ ክርስቶስ ባስተማረህ ነው የምትከተለው። ኢየሱስ ክርስቶስ ሊያስተማርህ ከመጣ እኮ ስለ እግዚአብሔር ስለ አብ ነው ያስተማረህ። መጽሐፍ አትፈር። ማፈር የለብህም። ቆይ የምታመልከው ያመንከውን ነው ያላመንከውን ነው የምታመልከው? ማለት ያመንከውን ነው ያላመንከው የምትከተለው? ማምለክ ማለት መከተል ማለት ነው አልከኝ። ዲፊኒሽኑ ትክክል። ኢየሱስ ክርስቶስ የሚያመልከውን አምላክ ነው ማመልከው። እኩል አስረዳ በራስህ መጽሐፍ ቅዱስ። ቆይ ኢየሱስ መሐመድን የፈጠረ ነው። ሰው በስጋ የተገለጠ ይሄው አምላክ ነው። በራስህ መጽሐፍ አትፈር። ተረጋጋ። አሁን ዲፋይን አድርግ ቃላቶቹን። ቃላቶች ዲፋይን እናድርግ ለማስወረድህ። ማምለክ ማለት መከተል ማለት ነው ብለሃል። የምትከተለው ያመንከውና ያላመንከው። እሺ አምላክ ነኝ ያለበት ቦታ ታሳየኛለህ? ኢየሱስ ክርስቶስ
ምን የሚቀባጅረው ልጁ በእናታችሁ ሎክ ዲፊኒሽኑን እንዴት እንደ በራሱ ልስጣችሁ። ነብይን አታምልክ፣ ነብይን አታምልክ፣ አትፍር። ለምን ታፍራለህ? እሺ አሁንም ደግሞ ከፍ አድርጌ አሁንም ልለጥፈው ና ከፍ በላው። እምነትህ አይታወቅም እኮ ነብይ ማለት ምን ማለት ነው? እምነትህ አይታወቅም። ክርስትና የሚለው ካሳየኸኝ እኔ ክርስትና እቀበላለሁ ብያለሁ። ክርስቲያን የሚል ተረጋጋ። ነብይ ማለት ምን ማለት ነው? ክርስቲያን ማለት ነብይ ወይ ደግሞ አብ ያስተማረው ቦታ ያለበት ቦታ ስለ ተረጋጋ፣ በእናትህ አትጩህ። ክርስቲያን ነብይ ማለት ምን ማለት ነው? አስተምረኝ። እሺ ነብይ ማለት ምን ማለት ነው? ነብይ ፈጣሪ ነው ልትለኝ ነው? እሱ እነግርሃለሁ፣ ችግር የለውም። ምን ማለት ነው እኮ ነብያቶች የሉም? አንተ የምትከተላቸው ነብያቶች የሉም? ያስተማሩት የምትከተላቸው ምን ማለት ነው? ቃሉ ምንድን ነው? ነብይ ማለት ከፈጣሪ የተላከ ነው። መልእክተኛስ? መልእክተኛ ማለት መልእክተኛስ? ቆይ ታከተው። መልእክተኛስ ከፈጣሪ የተላከ መልእክተኞች ናቸው። በመላእክቶች እንትን ተብለው ነው እንደዚህ። አይ ነብይና መልእክተኛ ልዩነቱ ምንድነው? ቃሉ እሺ ፈጣሪ ልበልህ። እኔ ሶስት አምላክ ማመልክ ሰው አይደለም ወይ? ፈጣሪ ልበልህ። ነብያት አላህ ሺህ አካላቶች ነው ያሉት፣ ሺህ ፈጣሪ ነው ያለው። ቁርአን ፍጡር ነው? ቁርአን ፍጡር ነው? ለምንድን ነው እንትን የምታደርገኝ? ለምን ታደርገኛለህ? ስለ ቁርአን ለምን ትገባለህ? ቁርአን ፍጡር ነው? በእስልምና በሚለውና በእስላም በሚለውና በክርስቲያን በሚለው ነው። ስለ ቁርአን አትደግ ለምን ትሻገራለህ? ለምን አታወራም ነው? አይ ቁርአን ፍጡር ነው ወይ? እንዴት እንደተንቀለቀልክ አሁን እንዴት ለጥፌ ላሳየህ። ቁርአን ፍጡር ነው? እኔ ስለ ቁርአን አይደለም እኮ ስለ ቁርአን የተነጋገርን አይደለም እኮ ሁለት ሃይማኖት እየተናገርኩ ነው። ስለ ሁለት እምነት እየተናገርኩ ነው። ኦኬ አሁን ማይክ እንትን በላውና እሺ ሶስት አምላክ ያልክበት ማስረጃ ክፈት። ሶስት አምላክ የሚል ማስረጃ አንድ ትክፈትልኝ። ልታስረዳኝ አትችልም? ሶስት አምላክ የሚል ማስረጃ ክፈትልኝ። ክርስትና የሚለው ልታሳየኝ አትችልም? ኦልራይት ክርስትና የሚለውን ሱራ 2 113 ላይ ሱራ 9 29 30 ላይ በቃል ነው የምፈልገው። ስለ ክርስቶስ አይደለም ያልኩህ። አዳምጣ ትንቀልቀል። ከቁርአን ልስጥ ቅድሚያ ሱራ 2 113 ላይ ያለልህ፣ ሱራ 9 30 ላይ ያለልህ አላህ ከታጠበህ ነው ክርስቲያን። ሚውት አታርገኝ። ስለ እስልምናና ስለ ክርስትና ነው የምናወራው። እንዴ ከሰርፋታ ባደርክ የእስልምና ድሌ ማናቅጀት ምን አይነት ጭንቅላት ነው ያላችሁ ሰዎቹ? በዚህ መጠን ነው ድንቁርና የተጠናወታችሁ በጌታ ስም። ክርስትና ሚል አሳየኝ ቁርአን ላይ። ስለዚህ ክርስቲያኖች እያለ ሲል ተረት ተረት ነው የጻፈው ቁርአን ውስጥ ማለት ነው። ክርስቲያን የሚል ካሳየኝ ዛሬ እንትን እላለሁ። ስለዚህ ሱራ 9:30 ቀደታ አለው። ሱራ በቀራ ላይ 113 ላይ የኢሳ ተከታዮች ክርስቲያኖች ይባላሉ ያለውን ቀደታ አለው። እኛ ጋር ሳይሆን ጠብ ማለት ነው፣ ከቁርአን ጋር ተጣላ። ሳይ ሙስሊም 2167 አካባቢ ላይ ቀደታ አለው። እስኪ እቺን ይቅርታ ፎይችን እንትን ልበል። ልጁ ከታች እያዳመጠ ከሆነ እንዲያው አስፈላጊ አይደለም፣ ግን ምናልባት ለሌሎችም የሚጠቅም ከሆነ ዝም ብለን ይሄንን እናሳየውና በሁለት ደቂቃም አይሞላም ባጭሩ። ኦኬ ይኸው ለምሳሌ የዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ እንደዚህ ይላል፣ የሚያገለግለኝ ቢኖር ይከተለኝ። ኢየሱስ ክርስቶስ ነው ይሄንን ነገር እየተናገረ ያለው። ሙስሊሞች ሁላችሁም የምታዳምጡ ካላችሁ ክርስቲያን የሚለው ቃል የኢየሱስ ተከታይ ማለት ነው። ኢየሱስ ደግሞ እንድንከተለው ጠርቶናል። ምን ብሎ የሚያገለግለኝ ቢኖር አንድ ቦታ ብቻ ሳይሆን በነገራችን ላይ ቅድም እፎይ ተናግሯቸዋል። ብዙ ቦታ ላይ በተደጋጋሚ ኢየሱስ ክርስቶስ ራሱ ተከተሉኝ ብሎ ተናግሯል። ክርስቲያን ማለት ትርጉሙ ኢየሱስን መከተል ማለት ብቻ ነው፣ ሌላ ነገር አይደለም። ይኸው የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል፣ የሚያገለግለኝም ቢኖር አብ ያከብረዋል ይላል።
የክርስቶስ አገልጋዮች እንድንሆን ራሱ ጠርቶናል። ባሪያዎች ማለት ነው በነገራችን ላይ። ኦኬ አገልጋዮቹ እንድንሆን እኛ የክርስቶስ አገልጋዮች ነን፣ የክርስቶስ ተከታዮች ነን። ከዛ በኋላ ክርስቲያን የሚለው ቃል በቃል ደግሞ ሐዋርያት ራሱ ደግሞ የተጠቀሙበትን ይኸው ሐዋርያው ጴጥሮስ በመጽሐፍ ቅዱስ ላይ እንደዚህ ብሎ ይናገራል። ከቁጥር 14 ጀምሮ ምዕራፍ 4 አንደኛ ጴጥሮስ ምዕራፍ 4 ከቁጥር 14 ጀምሮ እንደዚህ ይላል። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ስለማ ብትነቀፉ ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋል፣ ብፁዓን ናችሁ አለ። ከእናንተም ማንም ነፍሰ ገዳይ ወይንም ሌባ ወይንም ክፉ አድራጊ እንደሚሆን ወይንም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ማንም በእንደዚህ አይነት መከራን አይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ይላል። ይኸው ክርስቲያን በመሆን ማንም እንዳያፍር። ክርስቲያን መሆን ማለት ስለ ክርስቶስ ስም የክርስቶስን መከተል በክርስቶስ ስም መኖር ማለት ነው። ከዛ ግን ምን ይለናል? በክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ክርስቲያን ግን እንደሚሆን ግን መከራን ቢቀበል አንድ ክርስቲያን ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ብሎ ሐዋርያቶችን በመጽሐፍ እንዲህ ብለው ነግረውናል። ክርስቲያን በመሆናችን እንዳናፍር፣ እንዲያውም በክርስትናችን የምንነቀፍ ቢሆን እግዚአብሔርን እናመስግን እንጂ ማፈር የለብንም፣ እንዲያውም ደስ ሊለን ነው የሚገባው ብሎ ተናግሮናል። ስለዚህ ይሄ 10 ደጋግማችሁ ክርስቲያን የሚለው ቢያንስ ከእውቀት የተመረኮዘ ከእውቀት ላይ ያለው ጥያቄ ብትጠይቁ የተገባ ነው። ሁሉ ጊዜ ትንሽ አይምሯችሁን ሰፋ ማድረግ ያስፈልጋል። ሁሌ የማይረባ ጥያቄ እንትን አይደለም፣ አግባብ አይደለም። መጠየቅ ይቻላል። አሁን በተናገርከው ላይ ቀጥል። ምንድነው እሱ? ክርስቲያን የክርስቶስ ተከታይ ማለት ነው አልከኛ። እሺ አንተ ራስህ እስኪ ክርስቲያን ማለት ምን ማለት ነው? ቆይ ክርስቲያን ማለት ምን ማለት ነው እኮ እናንተ ያወራችሁ ነበር። የክርስቶስ ተከታይ አላችሁ። ቃሉ ላይ ተቃውሞ አለ እኮ። የክርስቶስ ተከታይ ከሆናችሁ ክርስቶስ ምንድነው ያስተማረው ነው። ቃሉ ላይ ተቃውሞ አለ። ወደዛ እንሄዳለን። ምን ተቃውሞ? ምንድነው ትርጉሙ? ክርስቲያን ማለት ክርስቲያን ማለት ለምሳሌ ከኢየሱስ እንትን ካለ በኋላ ነው የመጣው ትርጉሙ ማለት ነው። ስያሜው ትርጉሙ ምንድነው? ክርስቲያን ማለት ትናንትና የሚምጣ ምን ማለት ነው ትርጉሙ? ክርስቲያን ማለት የክርስቶስ ተከታይ አልከኝ እኮ። እኔ ያልኩህን አይደለም። ተቃውሞ አለኝ ስላልክ ትርጉሙ ምንድነው? የክርስቶስ ተከታይ የክርስቶስ ተከታይ። ስለዚህ የክርስቶስ ተከታይ ከክርስቶስ በኋላ ነው የመጣው። ክርስቶስ ተከተሉኝ አላለም ማለት ቃሉ የለም አስቀድሞ እያልከኝ ስለሆነ ማለት ነው። ክርስቶስ ተከተሉኝ አላለም ማለት ነው። አዎ ለምሳሌ ከክርስቶስ በፊት ብዙ ነቢያቶች አልፈዋል። እኔ የጠየቀው ሃይማኖታቸው ምን ነበር ነው? ስለ ክርስቶስ ነው እያወራን ያለ ነው። ምክንያቱም በስጋ የተገለጠው ከነሱ በኋላ ስለሆነ ማለት ነው። እሺ በስጋ ተገለጠና የክርስቶስ ተከታይ ነኝ አላችኋ? ተከታይ ማለት እሱን ያስተማረው መንገድ የሚሄድ ማለት ነው አይደል? ሙቤ ኦኬ። ምናልባት እናንተ ግን ያመለካችሁ በቃ ዙራ አምላኪ መባል ያለባችሁ እኮ አዳምጥ እኮ የክርስቶስ ተከታይ ማለት የክርስቶስ አምላኪ ማለት ነው። ዞሮ ክርስቶስ ደግሞ እንድናመልከው እኮ እሱ ጥሩ ጥያቄ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ምን ብሎ ክርስቶስ ነግሮናል መሰለ? ፍጥረት ሁሉ ሰው ሁሉ
አብን ልክ እንደሚያከብረው ወልድን ደግሞ እንዲያከብር፣ ወልድ ማለት ኢየሱስ ክርስቶስ ነው። አብን በምታከብርበት ልክ ሁሉ ወልድን እንድታከብር አስተምሮናል። ስለዚህ አብን በምናከብረው ልክ አንተ አምላክን በምታመልከው ልክ ሰውን አምልክ ብሎ መቼም አስተምሯል የምትለኝ ከሆነ እንደዛ አይደለም። ማምለክና ማክበር ይለያያል እንዴ? አንተ አላህን በምታከብርበት ልክ ሰው ታከብራለህ? መሐመድን ታከብራለህ? አላህን በምታከብርበት ልክ አላህን እናከብራለን፣ ሙሐመድ ሰለላሁ ዐለይሂ ወሰለም እናከብራለን። አላህን በምታከብርበት ልክ ነው ያልኩህ። ማለት አላህን በምታከብርበት ልክ መሐመድን ታከብራለህ ወይስ አታከብርም? ይሄንን መልስልኝ። ማለት ቀላል ጥያቄ ነው። አሁን እኮ እዚህ ጋር ግልጽ መሐመድና አላህን እኩል ታከብራቸዋለህ ወይ? ፕሊዝ ይሄ ማስረጃ ሊሆን አይችልም። መሐመድና አላህን እኩል ታከብራለህ ወይ? ንገረኝ። ማለት እኩል ጌታ ሆይ እኩል ፈጣሪንና ለፈጣሪ የምትሰጠውን አክብሮት አዳምጠኝ። ለፈጣሪ የምትሰጠውን አክብሮት ለመሐመድ ትሰጣለህ ወይስ አትሰጥም? አጭር ማንም ከታች ያለ ሰው ይመልስልሃል። 1300 ሰው አለ። ፈጣሪን በምታከብርበት ልክ መሐመድን ታከብራለህ ወይ? ማንም በላይ ነው። አላህ Subhanahu Wa Ta'ala ከማንም በላይ ነው እኮ። ስለዚህ አታከብርም ማለት ነው መሐመድን አይደለ? እናከብረዋለን እንጂ ኖ አላህን በምታከብርበት ልክ እኮ። አሁን ይሄ ማስረጃ ነው እያልከኝ ነው? ኧረ ጌታ ሆይ ለምን አትመልስም ጥያቄውን? አላህን በምታከብርበት አላህ በላይ ማንም የሚከበር የለም። በጣም እናመሰግናለን። ቴንክ ዩ። ኢየሱስ ክርስቶስ ግን ምን ብለዋል? አብን በምታከብሩበት ልክ ወልድን ደግሞ እንድታከብሩ አስተምሮናል በመጽሐፍ ቅዱስ። አብን እንደምታከብሩት ወልድንም አክብሩ። በዛ ልክ ምንም ከፍ ባለ ምንም ዝቅ ባለ አለ። በዛው ልክ ማለት ልክ ነው በቃ። ከዛ ለምን አምልኩኝ አይልም ነው? ለምሳሌ ኮምፕሌክስ ሙቤ አላህን በምንድን ነው የምታከብረው? ማለት እንዴት ነው የምታከብረው? እሱ የደነገገልኝን እንዴት እንደምታከብረው ብቻ እኮ ማከብረው እሱን የደነገገልኝ ህግና እሱን መከተል ነው ማለት። ምን ታከብረው? እንዴት ብለህ ነው የምታከብረው? እኮ ቁርአን አውርዶልኝ የለ ቁርአኑን በመከተል ኦኬ። በመታዘዝ በመስገድ ታከብረዋለህ? አዎ። ጸሎት ወደሱ በማድረግ ታከብረዋለህ? አዎ። ፈጥረኸኛል በማለት ታከብረዋለህ? አዎ። አምላኬ ነህ በማለት ታከብረዋለህ? አዎ። ብሞትም ብነሳም በአንተ ነው ብለህ ታምናለህ፣ እንትን ትለዋለህ፣ ታከብረዋለህ። ይሄ ምን ጥያቄ አለው? ቴንክ ዩ። እነኚህ ሁሉ አምልኮን ያካተቱ አክብሮቶች ለአላህ ሰጣለሁ አለ። ስለዚህ አብን በምታከብሩት ወልድንም እንደዛው አክብሩት ሲል እኛም አብ ሕይወትን ይሰጣል፣ ሙታንን ያስነሳል፣ ክርስቶስም በተመሳሳይ ለአብ እንደምንሰግድ ለወልድ ክርስቶስ አያስነሳም፣ በአብ ፍቃድ ነው የሚያስነሳው። አዳም የአብ ፍቃዱ የወልድ ፍቃድ ተመሳሳይ ነው፣ ልዩነት የለውም። ስለዚህ ለአብ እንሰግዳለን፣ ለወልድ እንሰግዳለን። ስለዚህ በምን ተመሳሳይ አክብሮት ይመጣል ማለት ነው? ስገዱልኝ ብለዋል። ተመሳሳይ መሆኑን እኮ ተስማማን። አሁን እኮ ስገዱልኝ ብለዋል ወይ? ተስማማን እኮ አሁን ወንድማችን ማለት ተስማማን እኮ። አልተስማማም ነበር እኮ ወልድ አልካ። ፈጣሪ ከሆነ ለእኔ ስገዱልኝ ማለት ለምን ይከብደዋል? ለምን ይላል? ምክንያቱም ለአብ የምታከብሩትን በተመሳሳይ ለወልድ አድርጉት ከተባለ ለምን ትነጥላለህ? ስግደትን ብቻ ምን አይነት ድንቁርና ነው የተጫዋናችሁ ሰዎች? ለአብ የምታደርገውን ሁሉ ለአብ የምታደርገውን ሁሉ ለእኔ ያደርግ ካለ እየነጠልክ ይሄንኛ ይደረጋል አይደረግም አትልም። በቃ ፔሬድ። አይደለም። ሌላ ማስረጃ ካለ ንገረኝ። ሌላ ማስረጃ ይሄ ድንቁርና ነው። ግን እኔ እስኪ አንድ ጥያቄ ልጠይቅህ። ለአላህ እጅ ይሰገዳል አይሰገድም? ሙቤ ለአላህ እጅ ይሰገዳል ማለት ለአላህ እጁ ይሰገዳል? ጥያቄ አልገባኝም። በደንብ ገብተዋል። ለእግሩ ነው ለአላህ እጅ ነው የምትሰግደው? ጥያቄው ትክክል አይደለም። እንደዚህ ብላይ
ላላ ቃል ትሰግዳለህ ማለት ላላ ብቻ ነው የምሰግደው። ላላ ብቻ ነው። ለቃሉ ግን አትሰግድም። ለቃሉ አትሰግድም። ለቁርአን አልሰግድም። ኦኬ። ቁርአን ግን ፍጡር ነው ፍጡር አይደለም? አሁን ሶስተኛ ጊዜ እየገባው ነው። ይሄ ጥያቄ መመለስ ሲያቅት ይሄ ጥያቄ ነው የምጠይቀው። ምን አይነት ላላ እንጂ አይሰግድም? ሌላ ጥያቄ ቃል አይሰግድም። ኦኬ። ቁርአን ፍጡር ነው ፍጡር አይደለም? አይደለም። ፍጡር ነው ፍጡር አይደለም? ምን ብለህ ነገርከኝ? ምን ብለህ ነገር? ፍጡር አይደለም። ፍጡር ያልሆነ ካላህ ውጪ ሌላ አለ ማለት? አላህ ፍጡር ነው? ምንድን ነው የምታስቀይሰው? አሁን እኮ ጥያቄው የጠየቁት መለስከው። ቁርአን ፍጡር አይደለም። ቁርአን ፍጡር አይደለም። አላህ ፍጡር አይደለም። ለቁርአን ግን ፍጡር ባይሆንም አይሰግድለትም። ሎክ ፍጡር ካልሆኑት ለአላህ ግን ይሰግዳል። ያስተዋልከው ነው። ሁሉ ጊዜ መመለስ ሲያቅትህ እቺ ጥያቄ ታነሳታለህ። ለምንድን ነው መመለስ ትችላለህ? ስርደት ከተመለሰልህ በኋላ መመለስ ሲያቅትህ ማለት አንተ ራስህ መረዳት ሲያቅትህ ነው እንደዚህ አይነት ነገር የምትናገረው። ቢገባህ ኖሮ የተናገረው ነገር ይኸውልህ የተናገርነው በደንብ ከበቂ በላይ መልሰልናል። አብን በሚያከብሩት ልክ ወልድን ያከብሩት ተብሏል ተብለን ነገርን አይደል? ከዛ ግን አንተን ደግሞ የጠየቀ ጥያቄ በተቃራኒው እስኪ አንተ ደግሞ ይሄንን መልስ። አዳምጥ። ቃል ምንድን ነው? የአላህ ቃል ፍጡር ነው ወይ ሲልህ አይደለም አልከው። ፍጡር ካልሆነ ከአላህ ውጪ ሌላ ያልተፈጠረ አካል አለ ማለት ነው። ለዚህ ትሰግዳለህ ወይ ስትለው አልሰግድም አልክ። ስለዚህ ያልተፈጠረ ሌላ አካል ግን አለ ከአላህ ውጪ ማለት ነው። አላህ አይደለም ማለት ነው። ቁርአን አላህ አይደለም ማለት ነው። ራሱ ባህሪ ነው እኮ ቁርአን አላህ ነው አይደለም። ስለዚህ ቁርአን በጣም ጥሩ። ስለዚህ ከአላህ ውጪ ያልተፈጠረ ሌላ አካል አለ ማለት ነው። ይሄ አሁን ለምንድን ነው የምጠይቀኝ ነው እኮ ይኸው አንተ ለማስቀየስ ነው። ምን ማስቀየስ ነው? የአንተ ጋር ነው ችግሩ ያለው። እኛ ጋር ምንም እንደዚህ አይነት ችግር እንደሌለ አንተ ጋር ነው ችግሩ ያለው የሚለውን ለማሳየት ነው። የኛንማ በበቂ አድርገን እኮ መለስንልህ። ልክ እንደምታከብረው አክብረው ተብሏል፣ ተደመደመ። አንተ አይ ወይኔ ተመልሷል ጥያቄ እንደው ሌላ ማስረጃ ብለህ እኮ ገባህ እኮ። ሌላ ማስረጃ ሳይሆን ከበቂ በላይ ተመልሶልሃል። ከተመለሰልህ በኋላ ግን አንተ ጋር ግን ይኸውልህ ያልተፈጠረ ዘላለማዊ አካል አለህ ብለህ እያመንክ ከአላህ ውጪ ስንት ነው በእስልምና ያልተፈጠሩ አካላት ሲባል እግዚአብሔር ይወቅ። ቢያንስ አሁን እንኳን ሁለት አካል ተመልክተናል። አላህ እንዳለ ያልተፈጠረ፣ ከዛ ደግሞ ቁርአን አላህ እንዳልተፈጠረ። ለየትኛው ነው አንተ የምትሰግደው? አንተ አይ እኔ ለአላህ ነው የምሰግደው ለቃሉ አልሰግድም ማለት ሙቢ አዳምጥ። ለአላህ ነው የምሰግደው ይበቃዋል አይደል? ያ ሳዱም እንግዲህ እስልምና ዲሌባ በዚህ መጠን ነው። እስልምና ቅዠት መልስ የላችሁም። አመሰግናለሁ። መልስ የላችሁም ይላል እንዴ ነው ባይዘው ና ምንድነው የጠየቀን? ሙቤ ምን ነበር የጠየቀን? የጠየቁማ እግዚአብሔር አምልኩኝ ብሎ ተናግሯል በመጽሐፍ ቅዱስ። ለምሳሌ አብ ለኔ ስገዱልኝ ብሏል። ኢየሱስ ግን አንድም ቀን እንደዛ ብሎ ተናግሮ አያውቅም። አምልኩኝ ብሎ ሐዋርያትም አላመለኩትም። ማስቀረው ከቻላችሁ ንገሩ። ማን ነው እሷም ስገዱልኝ ለኔ ያለው ያልከን? አብ የምትሉት ፈጣሪ አብ ማለት ነው ማለት ነው። አብ ማለት ምን ማለት ነው? እሱን ተወውና እኔ ጥያቄው ገብተዋል። አብ ማለት ምን ማለት ነው? አብ ማለት ምን ማለት ነው? ይሄ የህፃን ጨዋታ ነው። አየህ፣ በጠቅሰው ስለማታውቀው ነው። ስለዚህ አብ ባልክበት ቅጽበት ላይ ለአብ ይሰገዳል ባልክበት ሰዓት ላይ ለወልድ ይሰገዳል እያልክ ነው። ስላላወቀው ነው ቃሉን። አብ ማለት አባት ማለት ነው። ቃል ያለው ማለት ነው። ቃሉን ነው ልጅ ያልነው። አብ ስትል ሎክ እንዳላ ዲዳ የሆነ አምላክ እያልን አይደለም እኛ። ስለዚህ ስተነቃሉ አብ የተባለበት ምክንያት ቃል አለው እያልክ ስለሆነ ስገዱልኝ ሲል በዛው ቅጽበት አንድ ስገዱልኝ ሲል ሕያው መሆኑን እየነገርከን ነው። ተናገረ ስትል ደግሞ ቃል አለው እያልከን ነው። ሕያው ነውም እያልከን ነው። ሕያውነቱን መንፈስ ቅዱስ ብለናል። ሕያው የሆነበትን ወልዶታል እያልከን ነው አይደል? አዳምጥ። ስለዚህ ቃሉን ደግሞ የባህሪ ቃሉን ልጅ ብለን እናምናለን። በዛው ቅጽበት ባልክበት ላይ አብ ባልክበት ላይ
እንደሚሰገድለት ነገርከን፣ ይበቃል። ያንተ አላህ ግን ቃሉ ምንድነው? እሱ ፍጡር አይደለም፣ አይሰገድለትም። እጁ አይሰገድለትም። ለማን እንደምሰግድ አታውቀውም። ቴኒስ እንደዚህ አይነት ቅዠት ባዜ ያስቁኛል። ድድብናቸው ቅታሞች ስራ እኮ ነው እውነት። ድንጋይ መግፋት ነው የሚመስለው አንዳንድ ጊዜ። እንደዚህ አትሆኑ በእውነት። እኔ አንዳንዴ ይናፍቀኛል ትንሽ እንትን ካለ ሰው ጋር አይምሮ ነቃ ካለ ሰው ጋር መነጋገር። እንዲህ ልክ የዛሬ 1400 ዓመት ላይ የቀረ አስተሳሰብ አይምሮ ያልተሸጋገረ ማለት ነው። እንደዚህ አይነት ሰው ጋር መነጋገር። ያው ታይም ትራቭል ማድረግ የምትፈልጉ ሰዎች ካላችሁ በቃ ከሙስሊሞች ጋር መነጋገር ነው አንዳንድ ጊዜ። ድድብናም እኮ አይነት አለው። ጌታ ሆይ ድድብናም አይነት አለው። ሞሮፍ ምንድነው እሱ ክርስትናው ላይ እንደፈለገ ጭንቅላታቸውን ለመጠቀም እና ከዛ በኋላ የሚሰጣቸው መልስ ደግሞ ላለመጠቀም ይሞክራሉ። እስልምናው ላይ ከሆነ ግን የሆነ ቴክስት ካለች እሷን ብለህ ማለት ነው እልፍልፍ። ኤኒዌይስ ክርስቲያኖች በተቻላችሁ መጠን ደግሞ ትርጓሜ እዩ። ትርጓሜ እነሱ ተፍሲር እንደሚሉት እኛ ትርጓሜ ያለን የሆነ ጥቅስ ላይ ስለተጠቀሰ መልስ ነው ማለት እንትን ሰንበዲ የኛ መጽሐፍ ቅዱስ እስላም ቦጫረቀ እንደዛ ነው ማለት አይደለም። ትርጓሜ የሚባል ነገር አለ። አንጣ ትርጓሜው ነው ትርጓሜ ስላለ ማለት ነው። ስለዚህ በትርጓሜ መመራትን ልመዱ። ዝም ብሎ መጽሐፍ ቅዱስ ላይ ስለተጠቀሰ ብቻ አንድ ሰንበዲ ኡስታዝ የኛ መጽሐፍ ቅዱስ ስላምቦጫረቀ ዝም ብላችሁ አትቀበሉ። እኛ የነሱን ተፍሲር አንጥተን ሐዲስ አንጥተን እንጂ ዝም ብለን አይደል በራሳችን አለ ምን ተረጉመው። በተለይም እኔ ስለለፉ እና እንደዛ ነው። ሚስራ አርዲ አንደኛም እናንተ ጋር ቀን ነው። እንዴት አላችሁ? አልተኛችሁም እስካሁን? እኛ እንኳን በድብ እያለን ነው ገና። ቴንክ ዩ ፎይ ሰላም ቆዩ። ታች ወርዳለሁኝ። አሬዲ እኮ ማለት ነው አንተ ጠዋት ስትነሳ እሱ ይተኛል ማለት ነው። ከዛ እኮ ነው እንትን አልቆየም ብዬ ነበር። ቆየኝ የሆነ ሽታ ሸቶኝ ጥሩ ሙድ ውስጥ አልነበርኩም። ኦኬ ረፍት አድርግ በቃ ዞን እና ኤኒዌይስ ቁርአንን መንካት አትችሉም ተብላችኋል። አሬዲ ቁርአንን መልስ ኪሳራ በስማ እንዴ ጠብር ግፍ ብዬ ገዛሁት እመልሳለሁ። በፍጹም እኮ ኢቭን ወደ እስልምና መጣለው ቢል እንኳን ቁርአንን እንዳሰጡት ነው እኮ የሚሉት። ወደ እስልምና ለመምጣት ፈልጎ እንኳን ቢጀምር እንኳን ንገሩት እንጂ ቁርአንን እንዲያነብ እንዳፈቅዱለት ነው የሚለው። ሪፈንድ ያድርጉልኝ እንግዲህ። እኔ ደግሞ ይሄን አላወቅኩም ነበር፣ ለዛ ነው የገዛሁት። ሙስሊም መጅሊሱ ይግባኝ ጠይቅና መጅሊሱ እንዲያደርግልኝ እንዲከፍለኝ። ስለዚህ ቁርአንን ካልነካውና ካላነበብኩኝ ካልመረመርኩኝ እንዳልነካው ከልከለከለኝ አስበው መቼ ነው እሱ። ስለዚህ እሱ የሚነግረኝም ብቻ ምን ብዬ መቀበል አለብኝ። ያኔስ ከዛ በኋላ በቃ ከገባ በኋላ ደግሞ ካወቀው በኋላ መጽሐፉን ማንበብ ጀመርክ ተረታ ወጣለው ስትል ትገደላታለህ፣ አትወጣትም ትባላለህ። እኔ ግን ችግር የለብኝም። ትክክለኛውን ሲነግሩኝ ነው። ትክክለኛውን እስካሁን ድረስ ስላልነገሩኝ ትክክለኛውን ሲነግሩኝ ያንን መንካት አቆማለሁ። ሌሎቹ ግን ትክክለኛ አይደሉም ስለተባሉ ችግር የለም እነካለሁኝ። ቁርአን አይደለም ብሎ አንተን ያሳተምከው ስላሉ ኦኬ ይቻላል። በክብሬ ልወረድ ሳትፈጠፍጠኝ። ያው ወረድ። ሰላም ቆይታችሁ ያላችሁ። በኢየሱስ ቀዶታል። ከሰዓቱ እናንተ ቀዶታል። ተኙ። መተኛት ጥሩ ነው። በዚህ
አይምሯችሁን ትንሽ ያስተካክለዋል። በተለይም አረብ ሀገር ያላችሁ ተኙ። ነገ ጠዋት በስራ ትገቡ የለ እንዴ? ስራ ምገቡ ተኙ። መተኛት አለባችሁ። እረፍት አድርጉ። ኢትዮጵያም ያላችሁ ነገ ጠዋት ወደ ስራ ዳይ ለጥ በሉና አንብቡ። ደግሞ እናንተ ክርስትናው ላይም አንብቡ፣ ተማሩ። በእስልምና ተረት ተረት የሚሸወድ በአንደኛው ሴንቸሪ ላይ አይምሮ ጤናማ ያልሆነ ብቻ ነው። አይምሮ ተዘገምቶ የሆነ ብቻ እስልምና ውስጥ ገብቶ ተሸውዶ እንደው አመት ከቆየ በጣም የመረዳት ችሎታው ደካማ ነው። ሶሪ ክርስቲያን የነበረ እንደው እስልምና ውስጥ ተጭበርብሮ ቢገባ እንኳን አመት ከቆየ የመረዳት ችሎታው ደካማ ነው። ምክንያቱም ከገባ በኋላ መጽሐፉን ሲያነብ መውጣት አለበት። ሳያነብ ሳያውቅ ይገባ። ከገባ በኋላ ማንበብ አክሰስ የማድረግ ችሎታ ስለሚኖረው ያኔ ሲያነበው ይወጣል። ከ6 ወር በኋላ ግን አብዛኞቹ ይወጣሉ። አብዛኞቹ ግን በ3 ወር ውስጥ ነው የሚወጡት። በ3 ወር ውስጥ ይወጣሉ። እስልምና እንደዛ ነው። ሙድ የምትይዝበት ሃይማኖት እንጂ ሃይማኖት ነው ብለህ የምትከተለው አይደለም። እኛ ከእስልምና የምናወጣቸው ልጆች ሎክ እኛ 5 ብናወጣ ከእስልምና 4ቱ ይጸናሉ በክርስትና ውስጥ። እንደው ሜቢ ባክ ካደረገ ሜቢ ነው፣ እሱ አንድ ነው። ሙስሊሞች 10 ከክርስትና ቢያወጡ በ3 ወር ውስጥ 3ቱ ይመለሳሉ። ከ6 ወር በኋላ 2ቱ ይመለሳሉ። ከአመት በኋላ 4ቱ 5ቱ ይመለሳሉ። ሜቢ አንድ ከቀረ እሱ በትዳር ሴቶች ከቀሩ ነው። ዘገምተኛ ሴቶች ከሆኑ በትዳር ምክንያት ካሰሯቸው ከቀሩ ነው። ዘወል ይመለሳሉ። ትዳር ዘውም ይመለሳሉ ትዳሩ ሲፈርስ። ልዩነታችን ያ ነው። 5 ብናወጣ እኛ በቂያችን ነው። እናጸናቸዋለን፣ እነሱ እናስተምራቸዋለን። አይወጧትም። ለፖለቲካ አይደለም የምንሰራው እኛ። ልዩነቱን አያቸዋ። እነሱ ባሰሩ ቁማር ድራማ ይሰሩና ከ3 ወር በኋላ 3ቱ ተመልሰዋል፣ 7 ሆነዋል። ከ6 ወር በኋላ እንደገና 2ቱ ይመለሳሉ፣ 5ቱ ተመልሰዋል፣ 5 ይቀራሉ ማለት ነው። ከ9 ወር በኋላ ስትመጡ አሁንም 2ቱ ተመልሰዋል። ስንት ቀሩ? 3። ከአመት በኋላ ወይም 3ቱም ይመለሳሉ ወይም 2ቱ ተመልሰው አንዷ በትዳር ብቻ ምክንያት ታስራ ወይም ቀርታለች። ዘገምተኛ ሴቶች ከሆኑ ማለት ነው። እስልምና ውስጥ የሚገቡ ዘገምተኛ ዘወል ጤነኛ አይደሉም። ባይዘ ዘሆድ ማለት ነው። ሶሪ ቱ ሴይ ዲስ አብዛኞቹ ያቸው ዘገምተኛ ናቸው። ሶሪ ቱ ሴይ ይሄንን እንደዚህ ስለ እኛ ጋር የሚመጡትን ያቸው ምን ያህል እንሰራባቸዋለን፣ ጠንቅቀን እንሰራባቸዋለን። ክርስትናው ላይ ለታይታ ስለማንሰራ ማለት ለድራማ ገንዘብ ከፍለን አይደለም፣ አጭበርብረን አይደለም፣ ሪል አስተምረን እናስገባቸዋለን። እነሱ ሳያስተምሩ ያስገባሉ። ከገቡ በኋላ ሲማሩ ይወጣሉ እነሱ ጋር። እኛ ደግሞ አስተምረን እናስገባለን፣ ከገቡ በኋላ ይወጡ። ልዩነታችን ማለት ነው። ቁርአኑ እንዳነኩ እንዳያነብ ስለሚል ሳያስተምሩ ያስገባሉ። እኛ ደግሞ አስተምረን እናስገባለን። ስለዚህ ከገቡ ወዲያ የሚያገኙት እንደውም የተሻለ እውቀት ነው። እኛ ጋር የተሻለ ደስ የሚል ነገር ነው የሚያገኙት። ሚስጥራቶችን ሲካፈሉ ምናምን ትምህርቱን የተማሩትን በተግባር ያዩታል ማለት ነው። እኛ ጋር እነኛ ጋርስ ውሸት ይነግሯቸውና ከገቡ በኋላ ትክክለኛውን ሲማሩ ለቀው ይወጣሉ። ልዩነታችን ማለት ነው። ልዩነታችን ይሄ ነው እና አንደኛ አለመዋሸታችን፣ ታማኝነታችን፣ እውነተኝነታችን፣ እንደነሱ አታላይ አጭበርባሪ አለመሆናችን፣ ድራማ አለመስራታችን እንደነሱ ይሄ ልዩ ያደርገናል ማለት ነው። ልዩ ያደርገናል። እንደነሱ የምናጭበረብረው ድራማ የምንሰራው ነገር አለመኖሩ። በተለይም የቲክቶክ በጣም ነው የጠቀመን። በጣም የብዙ ሙስሊሞች ነፍሳት መዳኛ ምክንያት ሆኗል። በጣም ብዙዎች
እነሱ ድራማ ይሰራሉ፣ እኛ የእውነት እንሰራለን። እነሱ ለሶስት እዚህ ድራማ የሰሩባቸው ቲክቶክ ላይ 70% ተመልሰዋል። ባይዘይ 70% ተመልሰዋል። ድራማ የተሰራባቸው ፎቶቸው የሚያዞሯቸው ተመልሰዋል። እኛ ግን ድራማን አንሰራባቸው የወጡትን ግን እናጸናቸዋለን። ልዩነታችን ማለት ነው አስቀድመን አስተምረን ስለምናመጣቸው ውሸታቸው አጭበርባሪነታቸውን በደንብ ሰው ተረድቶታል። በደንብ የራሳቸው ራሱ ውሸታም መሆናቸውን ያላወቀ ካለ እኔ ቲክቶክ ተጠቃሚ አይደለም። ቲክቶክ ተጠቃሚ አይደላችሁም። በቃ በተለይም ንጽጽሩ ላይ ተጠቃሚ አይደላችሁም። አጭበርባሪ መሆናቸው ውሸታም መሆናቸው ይሄን በደንብ አድርገን የሰራ ነው። በደንብ አድርገው የራሳቸው ሰዎች እንዲረዱት ማድረግ ችለናል። ይህንን መረዳት ማይችል ክርስቲያን ካለ እንግዲህ እናንተም የአእምሮ ጎደሎ ካላቸው መሐመድ ጋር ከነሱ ጋር የምትደመሩ ከሆናችሁ ነው። አንዳንድ የምታሰድቡ ስላላችሁም ማለት ነው። መጽሐፍ ቅዱስም በዋለበት ያልዋላችሁ ክርስቲያኖች የምታሰድቡ ስላላችሁ ወይም ትርጓሜ ያጠይቁ ዝም ብላችሁ ስቀባጅሩ ስቃዡ መጽሐፍ ቅዱስ ላይ እናንተም አርፋችሁ ተቀመጡ። በእናንተ እንቅፋት ሌላው እንዲጠፋ ምክንያት ይሆናልና ካላወቃችሁ አርፋችሁ መማር ነው ያለበት። አርፈ ሳትማር ሌላ ቦታ እንትን ብላችሁ አትቀባጥሩ፣ አትቃዡ ማለት ነው። ትርጓሜ መጠየቅ እንኳን አንድ ነገር ነው። ማን ነው እንደዛ እንድትተረጉም መፍትሄ ሰጠ? ማን መፍትሄ ሰጠ? እንደዛ ብለህ እንድትተረጉም ማን ስለሆንክ ነው? ትርጓሜውን ክፈት፣ ማብራሪያውን ክፈት የሚል ልመዱ። እኛ ተፍሲር ክፈቱ ይሉን የለ፣ ሐዲሱን ክፈቱ ይሉን የለ፣ ማብራሪያዎችን አንጡ ይሉን የለ። ማብራሪያ መጠየቅ ልመዱ። ያንን አድርጉ። በተረፈ በርቱ። ለማደሩ ካኬ ጋር ሊያጣሉኝ ላኬ ምን ላይ ስጥ ይሉኛል። እንዳንተ ያለውና